ይሄ አስቦ ለማይጾም ሰው የተሰሩ አጽዋማትን ወደ በጎ ቀይሮ ለምሳሌ የነኖይ ሰዎች ለራሳቸው ዘመን ችግር ለጾሙት ጾም 17 ዓመቴ ላይ ነው ትዝ ይለኛል ጥያቄ የጠየኩት ለምንድን ነው ለኛ ለሁሉ ለኢትዮጵያ ላለብን ችግር የራሳችንን ጾም አውጀን እማንጾመው እሱን ግን እኛ የምንጾመው መጽሐፍ ቅዱሳዊ ጾም ነው ብለው እኛን የወንጌላውያን አማኞን ግን እንደማንጾም ከቤታችን ጀምሮ እስከ አደባባይ ድረስ ጴንጤ ጾም የለውም ጴንጤ ሆዱን ወዳጅ ነው ጴንጤ ማለት እንዳሳማ ዝም ብሎ የሚበላ ነው እንደ ከርከሮ የሚበላ ነው ምናምን ነገር እያሉ በጣም ብዙ ጊዜ ሲያወሩ እንሰማለን ስቀንም ፈገግ ብለንም እናልፋቸዋለን መስቀል አደባባዩ ሞልተን በንጹህ ልብ በተዋረደ ልብ እግዚአብሔር ሆይ ተመልከተን አካሄዳችንን ተመልከት በደላችንን ይቅር በለን ብለንኛ ብንጾም ራሳችንን ብናዋርድ መልካም አይሆንም ወይ ከመጽሐፍ ቅዱስ በላይ ነው መጽሐፍቶቻቸው ነገረ ድነትን ሲያወሩ የሚያወሩት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን አምነ አንተና ቤተሰቦች ትድናላችሁ ነው ብሎ የሚለው ቤተሰቦችም ካመኑ ነው እንጂ እኔ ስላመንኩኝ ልጆች አይድኑ ልጆችም የሚድኑበትን ወንጌል እየነገርኳቸው አሳድጋቸዋለሁ ይሄኛው እኮ ግን አንተ ከዳንክ አንተ የደዛ መቃብሩ ጋር ከቆምክ ከተማጸንክ 52 ትውልድ ይማርልሃል መቼ ነው ኢትዮጵያ የክርስቲያን ብዙ ክርስቲያን ያለባት ሀገር እየተባለች ግን በእንደዚህ አይነት ውድቀት በእንደዚህ አይነት የትውልድ ከእግዚአብሔር መንገድ የራቀ አካሄድ እንትን እያልን ምን ሄደው ያቄሶቹን ማስረጃ እንደምታወጣ እኔም አለኝ ብለ ወይ ፎቶ ቪዲዮ ብታሳየን ምናምን አለ እቴ ስለ ፎቶና ስለ ቪዲዮ አይደለም ዕውቀት ካለሽ ዕውቀት በዕውቀት ጠይቄ እዚህ ያለውን ሰው ማለት ነው ፎቶና ቪዲዮ ነው የገጠር ሰው ነኝ ኦኬ እኛ ጋር ፎቶና ቪዲዮ እዛ ገጠር የሚቀርጸን ሰው የለም ኦኬ እንደዛ መብለን ማስተማር እንችላለን ምን የፈለግሽው እቴ ማንሽ ተሰበሰበ እንዴ ተንቧለ ስምሽን ስላጻፍሽው ያ ኦኬ ያ እሺ ይቅርታ የኔ እህት ይቅርታ አንቺ ኦርቶዶክስ ነሽ እኔ አዎ ማን ልበል ስምሽን 1 ሚሊዮን የእውነተኛ ለምን አትናገሪም እኛ እንኳን ይኸው በእውነተኛ ስማችን አይደል Okay, Naod. Naod. ካልመለስክ ብሎክ ነው ናውድ ጤና ይስጥልኝ ሰላም ነው እግዚአብሔር ይመስገን ከየት ቤተ እምነት ነው ሙሉ ወንጌል ነው እሺ የጠየቁትን ጥያቄ ሰምተህ ነው የገባኸው ያው ሰምቻለሁ እሺ የኦርቶዶክስ ቤተክርስቲያን እምነት ተከታይ ቤተሰብ አለ አሉኝ እሺ የጾም ጊዜያት የነሱ የኦርቶዶክስ ጾም የሚባለው በሚገባ ሰዓት ቤተሰቦች አንተ ለምን እንደማጾመው ጴንጤዎች ለምን እንደማጾሙት ሆዳችሁን ወዳችሁ ነው ከዚህ ቤተክርስቲያን የወጣችሁት እና ጾም ለምን እንደሌላችሁ ብለው ጠይቀው ያውቃሉ ምንስ መልሰህላቸው ታውቃለህ አዎ እረፍት የለሽ ጥያቄ በተለይ በወንድሞቼ ይጠየቃለሁ በወንድሞቼ እየሰፈር ጓደኞች ኦኬ ምን ትመልስላቸዋለህ ባይቀበሉትም ከማምነው እምነት ከመጽሐፍ ቅዱስ እየጠቀስኩ ለማሳየት ሞክራለሁ ከ81 አሃዱም አንዳንድ ነገሮች ነው እነሱ ቢያምኑትም አይቀበሉትም ግን እናገራቸዋለሁ ምንድነው የምንጾምበት ዓላማ ከዓላማው ተነስቼ እናገራለሁ ሁለተኛ የነሱን ያጻጾም እና የኛን ያነጻጸርኩ ነው የምናገረው ጴንጤ አይጾምም የሚለው ጀመር የተሳሳተ አስተሳሰብ ነው መጽሐፍ ቅዱስ እንድንጾምና እንድንጸልይ ሲያዝ በይፋ ለሰዎች ነግረን ከዚህ እስከዚህ ምናምን ታውጆ ምናምን አይደለም ስትጾሙ ብሎ ክርስቶስ ኢየሱስ ያስተምረው እንደ ፈሪሳውያን አትሁኑ ብሏል መጾማችሁ እንዲታይ በየመንገድ ዳሩ ቆሞ እንደሚጸልዩ ሰዎች እንደዚህ አትሁኑ
ጾምና ጸሎት ማለት ከእግዚአብሔር ጋር ራስን አዋርዶ ስጋን እየጎዱ መንፈሳዊ ህይወታችንን የምናሳድግበት ስጋችንን ገለን ከእግዚአብሔር ጋር የምንነጋገርበት ነው። ጴንጤዎች ሲጾሙ እኛ ስንጾም ለከተማ አንነግርም፣ ከእህልና ከውሃ ሳይሆን ከኃጢአትም ጭምር ራሳችንን ጠብቀን ነው። የእናንተ ጾም ፕሮቲን ሪች የሆኑ ለምሳሌ እንደነ ወተት ስጋን ትጾማላችሁ። ጴንጤ አይጾምም ሳይሆን እኛ የምንጾመውን ጾም ስለማን ነግራችሁ ነው። መጽሐፍ ቅዱስ ደግሞ እንድንነግርም አይፈቅድም። የምንጾመው የምንጸልየው ሰው እንዲያየን ሳይሆን ከእግዚአብሔር ጋር ያለንን ሪሌሽንሺፕ ስትሮንግ ለማድረግ ነው። በእርግጥ በቤተ ክርስቲያን የሚታወጁ የጾም ጸሎቶች አሉ። ለምሳሌ ሀገር ላይ ችግር ሲገጥም፣ ድንገት ወረርሽኝ በሽታዎች ሲመጡ ሁሉም በየእምነታችሁ ጸልዩ። እግዚአብሔር ይህንን በሽታ ይህንን ነገር አሁን ቅርብ ጊዜ በደቡብ ኦሞ አካባቢ በጂንካ ለተከሰተው ነገር ቤተክርስቲያን አዋጅ አውጥታለች። እንጸልይበት በዚህ ጉዳይ የጋራ የሆነው ነገር ላይ በአዋጅ መልክ ጸሎት ይደረጋል። ከዛ ባለፈ ግን ስንጾምና ስንጸልይ ችግር ውስጥ ስንሆን መንፈሳዊ ነገራችን ከእግዚአብሔር ጋር እንዲጠብቅ ስንፈልግ እንደዚህ አይነት ነው የኛ ጾም። የእናንተ ጾም ግን የሚታወጅ ከፕሮቲን የራሳችንን ያገለልን የሚመስል ሽወዳ ነው። ለምሳሌ አንድ ጓደኛዬን ጠየቅኩት፣ ስጋ ትጾማለህ አልኩት። አዎ ጾማለሁ አለ። ወተትስ እጾማለሁ። ለምንድነው ስጋ ማትበለው? ለምንድነው ስጋንና ወተትን የማትጠቀመው? ሌላ ምግብ ትበላለህ ወይ አልኩት። አዎ በላለሁ አለ። ፎር ኤግዛምፕል ያው እኔም በባዮሎጂው ዘርፍ ስለተመረኩኝ እሱም ትንሽ የተማረ ነገር ነው። ከፕሮቲን ነው ራስን ስጋህ እንዳይወፍር፣ ስጋ ሲወፍር ከእግዚአብሔር ጋር ያለኝን ነገር ያራርቀኛል ስለምትል ነው። አዎ ዋይ ኖት በስጋ ላይ ያለው የፕሮቲን ኮንቴንት እና ማሽሩምን እንውሰድ። ማሽሩም ላይ ያለው የፕሮቲን ኮንቴንት የትኛው ነው ከፍተኛ? ያውቀዋል። በሙሽርም ላይ ያለው እንደሚበልጥ እንጉዳይ የምንለው ማለት ነው። ስለዚህ ፕሮቲን ከሆነ ለምን ራስን ትሸውዳለህ? ለምንድን ነው ራስን የምትሸውደው የሚል ነገር ሳወራ ነበርና የሚጾሙበትን ዓላማም አያውቁም። አንድ ሰው የሚደርስበትን ካላወቀ የሚሄድበትን መንገድ አያውቅም ማለት ነው። እንዲህ ነው ማለት ከቤተሰቦቻቸው ስለተቀበሉት ብቻ ወይም እኔ አሁን ኦርቶዶክስ ነበርኩኝ፣ መጽሐፍ ቅዱስን በግሌ ያነበብኩ፣ ታላቅ ወንድማችን ተመለሰ፣ እሱን ተከትዬ ኮምፔር ኮንትራስት እያደረኩ አየው ትክክለኛው መንገድ ላይ ነው ውሳኔ ላይ ደረስኩ። እና ሽንጋላ ላይ እንዳሉ ነግራቸዋለሁ። የኛን ጾም ትጾማለህ? አዎ ዛሬ ቸርች የጾም ጸሎት ፕሮግራም አለ፣ ለቤተሰቤ ነግራለሁ። የት ሄዳለህ ስለምባል ተማሪ በነበርኩ ሰዓት እና እንደዚህ አይነት ጾም እንደሆነ እንዲህ አይነት መልስ ነው መመልሰው። ከናንተም ዘንድ ከስርም ጽሁፍ እያየው ነው አንዳንድ ነገሮች። ሌላም መልስ ካለ ኤርሜ በዚህ አጋጣሚ በጣም እግዚአብሔር ካስነሳቸው ሰዎችና ከምወድ የብዙ ሰዎች የጸሎት መልስ የሆንክ ሰው ነህ። በጣም አንተን በማውራቴ እግዚአብሔር የተመሰገነ ይሁን። ይሄ ነው እኔ የምመልሰው። ሶሪ ረጅም ስላወራው። ተባረክ ወንድማችን ናውድ፣ ክብር ለእግዚአብሔር ይሁን። ምንም ጥሩ ነው ያወራው፣ ለዛ ነው ዝም ያልኩ። ትርጉም ያለው ነገር ነው የተናገርከው። የማሽሩምን እኔም አላውቀውም ነበር የፕሮቲን መጠን እንዳለው ማለት ነው። አየህ እንደዚህ የተማሩ ሰዎች ደግሞ ሲመጡ ይናገራሉ። ኦኬ ሌላስ ማን አለ? ምህረት ተካፋይ ምንድነው ጥያቄው? ቀይ ለኛው ወገኖች ጥቂት ልጠይቅ። ሰላም እሺ፣ ደህና ነኝ። ሌሎችም ካላችሁ እንድትመጡ እንደዚህ እንዳልኳችሁ ሰባቱ አጽዋማት ተብሎ የሚባል በኦርቶዶክስ ቤተክርስቲያን በየዓመቱ የሚገባ የሚወጣ እንኳን ገባ እንኳን ወጣ ጾመ ልጓሙን እንኳን ተፈታችሁ እንኳን ታፈራችሁ ብቻ የሚባል በጣም ብዙ ነገር አለና ያው ጴንጤ አንደኛ ሆዱን ወዶ ነው ከዚህ ቤተክርስቲያን የወጣው ብለው ይሉናል በጣም ብዙ ጊዜ ማለት ነው። ከኦርቶዶክስ ቤተክርስቲያን እኮ የወጣችሁት ሆዳችሁን ወዳችሁ ነው። እዚህ ያለው ጾም በጣም አስቸገራችሁ እና እንደፈለጋችሁ ለመብላት ስለምትፈልጉ ከዚህ ቤተክርስቲያን ወጣችሁ። የወጣችሁበት ምክንያት ይሄ ነው። አይ እኛ እኮ የዘላለምን ሕይወት ፈልገን ነው በጌታ ኢየሱስ ክርስቶስ በማመን ለሰነ ኖ በፍጹም ማንም ታታልሉት።
ሆዳችሁን ወዳችሁ ነው። ጴንጤ ሆዱን ይወዳል ብለው ይላሉ ቤተሰቦቻችን፣ ጓደኞቻችንም በሩቅም በቅርብ የምንሰማው ማለት ነው። እናንተ ጋር እኮ ጾም የለም። ኤርሚያስ ማንን ለማታለል ነው? ጴንጤ የት ያቅና ጾም? አንዳንዶቹ በጣም ስድብ ቃል ቀላቅለው ማለት ነው። እንደ ደጋ ፈረስ ዝም ብላችሁ አይደል የምትበሉት ያሉን ሁሉ ማለት ነው። ኧረ እንጾማለን እኮ ብለት በፍጹም የት አለ? በጾሙማ ኖሮ እናይ ነበር። አትጾሙም እኮ እናንተ ችግሩ አትጾሙም ብለው ይሉናል። ኧረ እንጾማለን እኮ እንጸልያለን። ኧረ እናንተ ናችሁ ጸሎት የምትጸልዩት። በፍጹም እንደዛማ ቢሆን ኖሮ እኛ ስናረግ እንደሚታየው እናንተ መታየት ነበረበት። ያልታየው ስለማታደርጉት ነው። ይሄም ደግሞ ሆዳችሁን ከመውደድ የተነሳ ነው ብለው ይሉናልና ሰባቱ አጽዋማት ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጀችው ጾም ይኸው ዘመነ ጽጌ የሚባለው መጽሐፍ ቅዱሳዊ ጾም አይደለም። 1 ጾመ ነቢያት መጽሐፍ ቅዱሳዊ ጾም አይደለም። 2 ጾመ ሕጋድ መጽሐፍ ቅዱሳዊ ጾም አይደለም። 3 ጾመ ነነዌ መጽሐፍ ቅዱሳዊ ጾም ነው። የነነዌ የአሦራውያን ሰዎች የጾሙት የዛሬ 2800 ዓመት አካባቢ ላይ የተጾመ ጾም ነው። ኦርቶዶክስ ግን የምትጾመው ጾመ ነነዌ መጽሐፍ ቅዱሳዊ ጾም አይደለም። 4 ጾመ ሐዋርያት መጽሐፍ ቅዱሳዊ ጾም አይደለም። 5 ጾመ ፍልሰታ መጽሐፍ ቅዱሳዊ ጾም አይደለም። 6 አብይ ጾም ትልቁ መጽሐፍ ቅዱሳዊ ጾም አይደለም። 7 ነው ብሎ የሚል ካለ እስኪ ይምጣና ሰባቱም አጽዋማት ላይ በወፍ በረር በሃይላይት እስኪ እንየው። እናንተ የወንጌል አማኙ አይጾምም ብላችሁ ለመክሰስ ከመሄዳችሁ በፊት እኔ የምጾመው ጾም መጽሐፍ ቅዱሳዊ ነው ወይ ብሎ ሰው ማወቅ አለበት ማለት አለበት። ጥሩ ነው። እኛን መክሰሳችሁ ምንም ባልከፋ እሰጥሻለሁ እህታችን፣ እኛን መክሰሳችሁ ባልከፋ። ጴንጤ አይጾምም ሆዱን ወዶ ነው። ሆድሽን ወደሽ ከዚች ቤተክርስቲያን ሆዳችሁን እየወደዳችሁ እናንተ ቤት እነ ሆድ አምላኩ እያላችሁ ሆዳቸው አምላካቸው ተብሎ ተጽፏልና አታውቁትም፣ ጥቅሱንም አታውቁትም፣ ግን እኛ ላይ ትጠቅሳላችሁ። ችግር የለውም። የእኛ ጾም ለምን ነው የማይታወቀው? ጴንጤ ጾማል አይጾምም? እኛ እናቴ ትሙት አባቴ ድፋይ ምናምን ነገር ብለን አንልም። ብራዘር እንጾማለን፣ ጸልያለን። አዎ አይታወቅም እኮ ታዲያ እናንተ ኤርሚያስ ብለህ ካልክ ንጉሳችንና መምህራችን አታሳውቁ ብሎ ስላለ ነው። አየህ፣ ማን ነው ንጉሳችሁና መምህራችሁ? የጴንጤዎች ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ። ስትጾሙም ስትጸልዩም ማንም እንዳያውቅ በስውር አድርጉት። ምጽዋትም ስትሰጡ በስውር አድርጉት አለ። ስትጾሙም በስውር ጾሙ፣ ስትጸልይም በስውር ጸልይ። እንግዲህ የጌታ ትምህርትን እከተላለሁ ብለህ የምትል ከሆነ በስውር አድርገው። አይ ላይክ ጴንጤ በጣም ነው የምወደው በእውነት። ጌታ ኢየሱስ ይባረክ። በእውነት ሰውን ለማናደድ ብዬ አይደለም፣ ፕራውድ ነው የማደርገው ጴንጤ በመሆኔ። ለምን በለኝ፣ የእግዚአብሔር ቃል ብሎ የሚለውን ስለምታደርጉ፣ ጉራም ስለማታበዙ ወገኔ፣ ህዝቤ ማለት ነው። ጉራ እንደዚህ እንጾማለን ምናምን ነገር እንዳፋር ጎረምሳ መፋቂያቸውን ይዛችሁ በየአደባባዩ ጾመኛ ለመምሰል አትታዩ። በቃ ሞያ በልብ ነው እንደሚባለው እዛው በቃ እንዴት ደስ ይላል። ስለዚህ ኦርቶዶክሳውያኑ እንጾማለን ብላችሁ የምትሉት ጾም የእናንተ መጽሐፍ ቅዱሳዊ ነው ወይ እያልኩ ሰባቱንም አጽዋማት ኦፌንድ ለማድረግ ብዬ አይደለም፣ ለማናደድ ብዬ አይደለም ይሄን የምናገረው። ኦርቶዶክሳውያን የሚጾሙት ሰባቱም አጽዋማት መጽሐፍ ቅዱሳዊ ጾም አይደለም። መጽሐፍ ቅዱስ ውስጥ ተፈልጎ የሚገኝ ጾም አንድ ጾም ብቻ አለ። እሱም ጾመ ነነዌ የተባለው ማለት ነው። 3 ቀን የሚጾመው 3 ቀንም የተጾመው ጾም አሦራውያን በቅድመ ልደተ ክርስቶስ 800 ዓመተ ዓለም ላይ ማለት ነው። በዛን ዘመን የተጾመ ጾም ነው። የአሦራውያን የነነዌ ሰዎች ማለት ነው። እነሱም እግዚአብሔር ምሕረት አድርጎላቸው ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ሊያደርግባቸው ካስበው ነገር ተጸጽቶ አላደረገውም ይላል። በቃ ጌታ ማራቸው ማለት ነው። እሱ ጾም ኦርቶዶክሳውያን ነይ ጾም ብላ ሁዳዴ ከመግባቱ በፊት እንደምጾመው አይነት ጾም አይደለም። የሱን ፍትፍትን እየበላ እንዳልኩ በሲልጆና በቃሪያ የተሰነገ ይሁን ያልተሰነገ ብለህ 16 እና 18 አይነት ወጥ አንድ የኢትዮጵያ እንጀራ ላይ ዘርግተህ አሳላው ላይ አስተኝተህበት ወይ አሳዎችን አጋድመህበት
የምትበላው አይነት ጾም አይደለም። የነነዌ ሰዎች የጾሙት ጾም ሰው ብቻ አይደለም፣ እንስሶች ሁሉ፣ ከብቶች ከበረት፣ በጎች ከጋጣቸው አልወጡም፣ አልተሰማሩም፣ አልቀመሱም። አይቅመሱ ነው ያለው ንጉሱ። አየ አይቅመሱ፣ አይሰማሩ። እነ ቡሬ የጾሙትን ጾም እኮ ነው። አየ ጾመ ነነዌ እዚህ የምትቀልድበት አንተ ዳር ያስልህ። እነ ቡሬ የጾሙበት ማለት ነው። ላሞችና ከብቶች ከበረታቸው አልወጡም። ምክንያቱስ መዓት መጥቷል፣ አሶራውያን ላይ ሞት መጥቷል። ከሰራዊት ጌታ ከእግዚአብሔር ዘንድ ሞትን የተደገሰው ምድሪቱ ላይ በነቢዩ በዮናስ ታዲያ ያ መልእክት ሲመጣላቸው ከንጉሱ ጀምሮ ከላይ እስከታች ማቅ ነው የለበሱት። አመድ ነስንሰው ነው የተቀመጡት። ከተማቸው ውስጥ 120 ሺህ ሕዝብ ይኖር ነበረ። ንግድ ሱቅ ምናምን ነገር ቢኖራቸው በሙሉ ነው ሸዳውን ያደረጉት የዘጉት። ምክንያቱስ ሞት መጥቷል። ልብ በል እና ንጉሱ ያዘዘው ትእዛዝ ከብቶችም ቢሆኑ እንዳይወጡ ከበረቶቻቸው አለ። ጥጆች ቢኖሩ እንዳይገናኙ ከእናቶቻቸው። ኦኬ። ስለዚህ እነ ቡሬ የጾሙትን ጾም እኮ ነው ኦርቶዶክስ የምትቀልድበት ማለት ነው። ቡሬ ማለት ላሞቹ ማለት ነው። በጎችና ላሞች ጾመው 3 ቀን አልበሉም አልቀመሱም ይላል። ውሃም አልጠጡም መብልም አልበሉም። ከጉሮናቸው አልወጡም። ብራዘር ተዘግቶባቸው ማለት ነው። አንተ ከነ ቡሬ ያልተሻለ ጾም እየጾምክ ጴንጤን ትከሳለህ እንዴ? እንዴት አይነት አማርኛ ነው? እስኪ በመጀመሪያ ወደ ጴንጤ ጣትን ጠቁመ። እናንተ እኮ ጾመ ሁዳዴ የላችሁም ምንም የምትጾሙት የለም ብለህ ከማለት በፊት የምትጾመው ጾም ምን አይነት ጾም ነው? አሁን በአሶር ምድር በነነዌ የነበሩ ላሞች፣ በዚያ ዘመን የነበሩ ላሞች ቢነሱ አይስቁብህም? ኧረ በጣም ነው የሚገርመው። ላሞቹ ቢስቁ ምን ብለው የሚስቁ ይመስላል? አይገርምም? እኛ እህትዬ እያለች ማለት ነው። ላሟ ለላሟ ማለት ነው። እህትዬ አይገርምሽም? ያኔ እኮ የእኛ ዘመዶች በሙሉ እናቶቻችንም አባቶቻችንም ከበረትም አልወጡም ነበር። እንዲህ ነበር የተነገረ ትውልዳችን እንዲደርስ እና እኛ እንደዛ ብለው ከብት በሙሉ በበረት ታጉረን ቤተሰቦቻችን በሙሉ እኮ ነበር የጾሙት። እና ምን ሆነ? ይገርምሻል። እዚህ ምስራቅ አፍሪካ ላይ የምትባል አንድ ኢትዮጵያ የምትባል ሀገር አለች እና በዛ ሀገር ሁሉ ቀን አመት በገባ ጾመ ነነዌ ይሉናል። አንዳንዴም ደግሞ ነይ ብለው ይሉናል አሉ። አይ ነይ የማክበለው ካሉ የራሳቸው ነው ማለት ነው። እነሱ ብዙ ሁሉንም ሴቱንም ነው ነይ ብለው የሚሉት። እና ምን ሆነ? ይኸው በእኛ ስም አድርገው ላሞቹ ቢነሱ ቢያወሩ ማለት ነው፣ እንደ ሰው ቋንቋ ኖሯቸው ቢያወሩ፣ እኛ ቤተሰቦቻችን ተዘግተው የጾሙትን ጾም እነሱ 16 አይነት ወጥ እየዛቁ በየአይነት እየበሉ የነነዌን ጾም ነው የምንጾመው ብሎ ይላሉ። ግን አይገርምሽም? ሳቅሽ አይመጣም? እየተባባሉ የሚባባሉ አይመስልም? ላሞቹ እንኳን እንደ ሰው ቋንቋ ቢኖራቸው ሙድ ይዙብሃል ነው የምለው። ኦርቶዶክሳዊ ወንድም የነነዌ ላሞች እንኳን ሙድ ይዙብሃል። ለምን? እነሱ 3 ቀን አልበሉም አልጠጡም። አንተ እኮ 3 ቀን ብራዘር፣ ለ3 ቀን ቆይታ ሮያልዬ ለምን ምን ጦጣ እንጾማለን አልክ? ጥሩ ነው። አይ መልክ ምን እያደረጋችሁ ነው? ጾሙት ነው እሱ ላይ ነው ጉዳዩ። ጫወታው እዛ ጋር ነው እንዴ። ለ3 ቀን እኮ ጾመ ነነዌ ልትገባ ነው ብሎ ደውሎ የጾም ማስያዣ አታስይዥም እንዴ ብሎ የሚል ሰውዬ እኮ ነው መጥቶ ኤርሚያስ እናንተ እኮ ጴንጤዎች አጾሙም ብሎ የሚለን ማለት ነው። ተወኝ ስልህ ተወኝ። እና እንዲህ አይነት ጾምን የሚጾሙ ሰዎች ናቸው እኛን የሚከሱን ለማለት ነው። እሺ ምህረት ወደ አንቺ ልምጣ። ምን ትያቸዋለሽ ቤተሰቦችሽ እንደዛ ብለው የሚሉ ሳለ የተወሰኖቹ በወንጌል የምታምኑ ወንድሞችና እህቶቼ ምን ትያቸዋለሽ ቤተሰቦችሽ እንደዛ ሲሉ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ?
ሁላችሁንም ያላችሁት ኤርሚዬ ያው እንደነገርኩ ባለፈው ጥያቄ ስጠይቅ እኔ የመጣሁት ከዚህኛው ቤተሰብ ነው ከእናንተ ከኦርቶዶክሳውያን ግን ፋሚሊዎቻችን ውስጥ ኦርቶዶክሶች አሉ ሞሮፍ የሚበዙት ሙስሊም ናቸው ኦልሞስት 90% ሙስሊም ነው 10% ኦርቶዶክስ ማህበረሰብ ነው ያለን እና ግን ምንድነው እኔ በዙሪያ ባሉ ሰዎች ነው ያው ጌታን ስንቀበል እኔ የኛን ከማጥላላት አንፃር በዙሪያችን የነበሩ ኦርቶዶክሶች እኛን ምንድነው አንድም እንኳን ነገር ሳታቂ ምናምን ይሉኝ ነበር ምንድነው የሆነው መጽሐፍ ሲናገር ጾም የሚለው እግዚአብሔር ግባ ነው የሚለው ተደበቅ ነው የሚለው ተናገረው ግለጸው አውራው እያለ አይደለም ብትጾሙና በልፍኛችን ገብተን ደበቅ ብለን እያስነገርን አዋጅ እያስነፋን ሳይሆን እግዚአብሔር ጋር ብቻ የምንጨርሰው ጾም ማለት ከእግዚአብሔር ጋር የምናወራበት መንገድ ነው እግዚአብሔር ጋር የምንገናኝበት እግዚአብሔር ጋር የምንሆንበት ነው ግን የኦርቶዶክስ ጸሎት ብለው እኛን ሲያጥላሉ የሰማሁትን አንዱ በጭራሽ ቆሞ ነው የነገረኝና ከዚህ ከሰባት ሰው በጣም ነው የሚገርምና ምንድን ያለ ጀስት ቅድም እንዳልከው ጀስተኛ ለሆዳችን ያደረን ሆዳችንን የምንወድ ሆዳችንን የምናመልክ ጀስት ለመብላት ለአርነት እንደሄድን ልክ ጸጉርሽን ለመግለጥ ነው ሄድሽው እንዳለኝ ሰውዬ ነው ኦርቶዶክስ የሚያለኝና ጀስት ምን አለ እናንተ ሆዳችሁን እየሞላችሁ አመቱን ሙሉ እየበላችሁ ጀስት ለመክሰስ አይደለም ባይዘወይ እዚህ ሳወራ እንትን እያልኩ አይደለም ጀስት ይሄንን ቃል የሚጠቀሙት ምንድነው ለመብላት እንደመጣን ለሆዳችን እንዳደረን እግዚአብሔር ጋር ፈጽሞ የማናወራ ከእግዚአብሔር ጋር የማንቀርብ ግን በጣም የሚገርም ከራስ ኤክስፒሪየንስ ብናገር ያለ ማቋረጥ ማለት ነው ጴንጤ ቀን የለው ማለት ይሄን ቀን አይልም ከአመት እስከ አመት በእግዚአብሔር ፊት መሆን ይችላል ከአመት እስከ አመት ማለት ነው የፈለገው ወር ላይ የፈለገው ጊዜ ላይ እግዚአብሔር ጋር መገናኘት የሚችል ቀን እየቆጠረ እንትን እያለ የሚኖር አይደለም እንዲህ አይነት ማህበረሰብ አይደለም የጴንጤ ፒፕል ወይም ደግሞ የኛ ማህበረሰብ ወደ ጌታ ኢየሱስ ክርስቶስ የመጣሁበት ማህበረሰብ ይሄንን አይደለም ከእግዚአብሔር ጋር ለመገናኘት ሁሉ ጊዜ ኢየሱስ ይሆነለት ነው ሁሉ ቀን እግዚአብሔርን የሚያከብርበት ሁሉ ቀን ከእግዚአብሔር ጋር ማውራት የሚችልበት ነው እና ምንድነው የሚሉት እነሱ እኛን በቃ ጀስት ዝም ብለን የምንበላ እንዴት ነው መሰለህ የሚቆጥሩን ደግሞ እነሱ የጾሙትን ነገር እኛን እንደተዋረደ ነው የሚያደርጉን እንዳትነኩት ይሉናል የሚገርም አንዳንድ ጓደኞቼ ቤት ወይም እንደዚህ ዘመን እንዳትነኪ ይሉኛል ጀስት የማይነካው ሉቃዎች አሏቸው በጣም ባይ ዘ ወይ ምንም ስጋ እኮ አልነካውም እኔ ግን እንዳትነኪ ያሉኝ እናት አሉ እንዳትነኪው ጀስት እቃውን እንዳትነኪ ብለውኛል ለምን ብዬ ስል ታረክሻለሽ አሉኝ ጌታ ምስክር በጣም ነው ያስቀው እና ምንድነው የሚረክሰው ብዬ እንደው ምን አልኳቸው ኢየሱስ ክርስቶስ ያለውን ሰው የሚበላው ነገር አያረክሰውም ከአፉ የሚወጣው ቃል እንጂ አንዳንድ ጊዜ ምግብ ይሄንን አንጾምም ይሄንን አንበላም አሁን ሮብና ዓርብ በጣም የሚያጣላን ሮብና ዓርብ ነው ማለት ተለይቶ ቀኑ ራሱ ማለት እነሱ የራሳቸው ሪዘነብል ይኖራቸዋል ግን ምንድነው ሮብና ዓርብ ድንገት እንትን ካለን በቃ እናንተ እየበላችሁ ይሄንን ቀን እየበላችሁ ምናምን ይሉናል ለምንድነው መጾም እኮ ያለብን የአፋቸውን ቃል አይጾሙትም የሆነውን ነገር አይጾሙትም እግዚአብሔር አታድርጉ አትፈጽሙት አትኑት በቅድስና ኑሩ ያለውን ነገር አይፈጽሙትም ግን የሚበላ ይከለከላል እኔ ሁሉ ጊዜ ከኦርቶዶክስ ጸባይ ይሄ ነው አንደኛው እንደነው አሁን ካፍ የሚወጣ ቃል ያረክሳል ሲሳደብ አየዋለሁ ሲሳደብ ብቻ አይደለም ካፍ ለከት የሌለው ቃል ሲያወጣል ግን ዓርብ ሮብ ጾሚ ነኝ ይላል እና ሁሉ ጊዜ በጣም የሚያሳዝነኝ ይሄ ነው ጀስት ለአፋቸው ለንግግራቸው እግዚአብሔርን ማያከብሩበት ወደ ቢያውሪ ነው ይላል መጽሐፍ ቅዱስ እየተጠቀሙ ግን ምንድነው የሚያደርጉት ምግብን ነው የሚጾሙት ሰው ታዲያ ምንድነው የተጾመው የቱ ጋር ነው የተጾመው አይተ ከሆነ ደግሞ ለጾም ማያዣ ተብሎ የተለየ ዝግጅት ነው የሚደረገው የተለየ ዝግጅት ግን ምንድነው እግዚአብሔርን የሚያከብር ነው ኃጢያትን የሚያበረታት ሞሮፍ የምታገኛቸው መጠጥ ቤት ነው ጎዳና ሞልቶ ይሄ እንደው እኔ በጣም የሚገርመኝ ነገር ሁሉ ጊዜ እግዚአብሔርን ለምነው አደጋ እንዳይደርስ ነው ከበረንዳ ወጥተው ነው የሚጠጡት ከበረንዳ ይሄ ትራፊክ አካባቢ ያለበት አካባቢ ነው የሚጠጡት መንገድ ዳር ነው የሚጠጡት ድንገት አንድ መኪና ጥሶ ቢመጣ ጨርሷቸው እንዲሄድ ሆኖ ነው የሚጠጡት እየጠጡ ነው የሚጠብቁት ያንን ጾም ለመቀደስ ጠጥተ ለመጾም ወይም ደግሞ እግዚአብሔር ጋር ለመቅረብ ረክሰህ መሄድ ወይም አጥፍተ መሄድ ሰክረ መሄድ ሰሙተ መሄድ አጥፍተ መሄድ ሌላውን ወቅሰ መሄድ በኩራት መናገር
ማለት ትምክተኛ መሆን እንዲህ አይደለ? ፈሪሳው ያለው ያኛው እየደቃ እኔ ኃጢአተኛ ነኝ በደለኛ ነኝ ሲል ቀራጩ፣ ፈሪሳው ግን እንዲህ አለ፣ እኔ በሳምንት 2 ቀን እጾማለሁ አለ። በሳምንት 2 ቀን እጾማለሁ እና እንደዚህ ሰው ስላላደረከኝ። አሁን እነሱ እንደዚህ ነው የሚሉን፣ እንደዚህ ሰው ስላላደረከኝ። ይሲ ያ ማለት እኛን እንዴት እንዳትፊ እኛን እንደምን እንደማንጠቅም ወይም ደግሞ ጸሎትና ጾምን የማንፈልግ ሰው አድርጎ። ኦርቶዶክስ በጣም 2 ስህተት አለባቸው ብዬ ከምላቸው ነገር ማርያምን እንደምንጠላ አንደኛ ትልቅ ስህተታቸው፣ በጣም ከኛ በላይ ከጴንጤ በላይ ማርያምን የሚወዳት። ሁለተኛው ስህተት ምን እንደሆነ ታውቃለህ ኤርሚዬ? ካንተ ብዙ ባላውቅም እኔ በጣም የሚገርም በጾም ጉዳይ ነው። በጾም ጉዳይ ጴንጤ የማይጾም ተደርጎ ሆዳም ተደርጎ እንደው ምን አንዱ ጓደኛ ይሆናል የወሰደ ወዳጄ እናንተ ቀኑን ትጾማላችሁ፣ እሺ ችግር የለውም እስከ 9ም እስከ 12ም ጾማችሁ አለ። ማታ የምትበሉ ስጋ ነው አለ እና ምን ልብላ ማለት ምግብ ሁሉ የተቀደሰ ነው በጌታ በኢየሱስ ስም ቀድሳችሁ ብሎ ያለ ጳውሎስ ነው። እና ምን ላድርገው እኔ? እና ማታ የምትበሉት እናንተ ቀኑን የጾማችሁት ሁሉ ማታ ነው የምትበሉት እና ማታን ስጋውን እየበላችሁ ታዲያ እንደዚህ ብሎ ነው። አየህ ምግብን ነው እንጂ እየጾሙት ያለው ከእግዚአብሔር ጋር ለማውራት ወይም ለመገናኘት አይደለም። ድልድዩን አይደለም እየተጠቀሙት ያሉት። እኔ ለመውቀስ አይደለም፣ ግን የኦርቶዶክስ ጾም መስተካከል አለበት ብዬ አስባለሁ። ነው ምግብ አይደለም የሚጾሙት እነሱ። ምግብ ሳይሆን የሚጾሙት ፋት ነገር ነው፣ ፕሮቲን ነገር ነው። የስ ፕሮቲን። አሁን አሳይ ሲበሉ አይቻለሁ። አንዱ ግማሹ አሳይ ይፈቅዳል፣ ግማሹ አሳይ አይፈቅድም። የእንስሳት ተዋጽኦን አይጾሙም። ስጋ ስንበላ ይቃወሙናል። እኛ ማታ እስከ 12 ሰዓት ጾመን ስጋ ስንበላ እነሱ አይበሉም። ጀስ ማለት ስጋን ወተትን ይሄ ማለት ለይተ ነው የምትጾመው። ታዲያ ጾም ነው ይሄ። ታዲያ ሽሮ እየበላ ባቄላም እኮ ፕሮቲን ነው። ፕሮቲን ከሆነ ይውጣ ፕሮቲኑ። ባቄላም እኮ ፕሮቲን ነው። ሽሮ ትበላ የለ እንዴ? እሱ ይውጣ። እና ይሄ ነገር ልክ አይደለም ብዬ ከማምንበት አንፃር ነው። ኢየሱስ ግን ያለው ስትጾሙ እንደ ግብዝና እንደ ፈሪሳ አትሁኑ፣ አትጠውልጉ ያለው አትጠውልጉ እና በአደባባይም እያስነፋችሁ አይሁን፣ ደበቅ በሉ፣ ሰወር በሉ አለ እና ልፋታቸውን አደንቃለሁ፣ የሚሆኑትን መሆን አደንቃለሁ። ግን ኢየሱስ ጋር የሚያደርስ አይደለም፣ ወይም አባታቸው ጋር ድልድዩን እየተጠቀሙበት አይደለም። እነሱ የሚጾሙት ፕሮቲን የሚጾሙት ምግብን ነው እንጂ ክርስቶስ ጋር ለማውራት ከእግዚአብሔር ጋር ለመቆየት የእግዚአብሔርን ፍለጋ እውነትም ሲነሱ እኮ እግዚአብሔርን መፈለግ ነው። ግን የሚሄዱበት ወይ ልክ አይደለም። እሱ ወይ ደግሞ እውነተኛ የሆነው መንገድ የሆነው ክርስቶስ ነው። ለመጾም ከሆነ ትክክለኛ ጾም በምግብ የሚሄዳል። ኢየሱስ ሰውን የሚያረክ ሰው አለ ከአፉ የሚወጣው ነው እንጂ የሚበላው አይደለም። ሰው ወተት አይደለም የሚያረክስ፣ ንግግር ነው የሚያረክስ። ሰው ስጋ አይደለም የሚያረክስ። ስጋ ውስጥ ያለው ስድብ፣ ቆሻሻ፣ ዝሙት፣ እርክሰት ነው እና ከየትኛው ነው መጾም ያለብን? ከእርክሰት ነው መጾም ያለብን? ከስድብ ነው መጾም ያለብን? ከኃጢአት ነው መጾም ያለብን? ወይስ ከምግብ ነው መጾም ያለብን? እና ይሄ ዛሬ በእውነት የተነሳው ሀሳብ ሞሮፍኔ እንዳልኩ 90% የዛኛው ቤት ቢሆንም የኛ ቤቶችም እንደዛ ነው የሚሉት። ሐሙስና ሰኞ ይጾማልና ምን ይላሉ የኛ ቤቶችም? እናንተ ሆዳም ይሉናል። ባዘው ኦርቶዶክስ እንድሰደብ ብቻ እንዳይመስላችሁ፣ በሊዘሮችም ነው የምንሰደበው። ጾምን የማናቅ ገብቷል አይደል? እንደዛ ተደርገን ነው የምታየው። ግን እንደ ጴንጤ ጿሚ እግዚአብሔርን ፈላጊ የለምና ክብር ለእግዚአብሔር ይሁን። ብዙ አልያዛችሁ፣ ሌሎችም ሀሳብ እንዲያወጡ እንዲያወሩ እና በጣም እንደዚህ ነው። ስድብ ነው። ሆዳም በተለይ ኤርሚዬ በጣም የሚገርም እኔ ምኑ ጋር ሆዳም እንደሆነን አላውቅም። እንደው ጴንጤ 24 ሰዓት ስበላቸው አላውቅም። ሆዳሞች ይሉናል እና ይቱ ሆዳም እንደሆነን አላውቅም። እንደውም ሞሮፍኛ ነን ምግብ ላይ ሌስ ይሆን ነው ብዬ አስባለሁ። ሆዳም ተደርገን ነው የምንሳለው። የስጋ ቤት አድማቂ ተደርገን ነው የምንሳለው። ሮንግ ነው። እኛ እንጾማለን፣ እግዚአብሔርን እንወዳለን፣ ከእግዚአብሔር ጋር እናወራለን። ይሄን ለማለት ነው ኤርሚዬ። አባረኪ ታችን ጸጋ ይብዛልሽ። ቴንኪው። ሌሎችም ወገኖች ካላችሁ ከኦርቶዶክሳውያንም ካላችሁ ማለት እኔ 7ቱም አጽዋማታቸውን በጥንቃቄ እንዳየሰው እዚያውን ዓለም አደባባይ ላይ ነው የምናገረው። እነሱን ለማስቆጣት እነሱን ለማናደድ ብዬ የምናገረው ነገር አይደለም። 7ቱም አጽዋማት የተባለው መጽሐፍ ቅዱሳዊ አይደለም። በ4 ነጥብ ዘግቼ የምናገረው የሚሞግት ሰው ካለ ይምጣና ከጽጌ ጾም ጀምሮ የጾመ ነቢያት ተብሎ የተባለው ይሄንን የገና ጾምን ነቢያት ጾመውት ነበር ወይ? መረጃ ስጡን። ከነቢያቱ መጽሐፍት ላይ ኢሳይያስ ነው፣ ኤርምያስ ነው፣ ሕዝቅኤል ነው፣ ዳንኤል ነው? የትኞቹ ናቸው? ነቢያት እንደሚጾሙ አውቃለሁ። የጾሙበት ጊዜ አለ፣ ጾምንም ያወጁበት ጊዜ አለ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 58፣ በሚልኪያስ መጽሐፍ ምዕራፍ 3፣ በትንቢተ ኢዮኤል መጽሐፍ ምዕራፍ 2
እና መሰል በጣም ብዙ አጽዋማት አሉ። ሙሴ በዘመኑ ጾሟል። ኦኬ እንደዚሁም ነው ሳሙኤል ጾሟል። የብሉይ ኪዳን ነቢያት እነ ኤርሚያስ እነ ኢሳያስ ጾመዋል። የጾሙበት ጊዜ ግን አንዳቸው መሽያው ይወለዳል ይወርዳል ይወለዳል ብለው የጾሙት ጾም የለም። አንድም ቦታ የለም ብዬ ስለ 39ኙ ቅዱሳት መጽሐፍት ላይ ነቁጣ ቦታ ላይ አንዲት ቃል አታሳዩኝም። በዚህ ምክንያት ነው የጾሙት ብላችሁ የምትሉት መሽያው ሊመጣ ነው ብለው ይጾሙ ነበረ ብሎ የሚል የተጻፈ የለም። ስለዚህ በምድራቸው ላይ ግን ጌታ ሲቆጣ ህዝቡን ወደ እስራኤል ወደ እግዚአብሔር ተመለሱ ብለው ሲሉ ጾምን ቀድሰዋል፣ ጉባኤውን ጠርተዋል፣ አብረው አልቅሰዋል። በባቢሎን ምርኮ እነ እዝራ እነ ነህምያ ጸለየዋል። የብዙ ጉባኤ ወደሱ ተሰበሰበ ይላል እዝራ መጽሐፍ ምዕራፍ 10 ላይ ስታዩ አለቀሰ፣ ጸለየ። ስለ እስራኤል ህዝብ መበተን፣ ስለ ኢየሩሳሌም ከተማ መጥፋት ነህምያ ጾሟል፣ እዝራ ጾሟል፣ ዳንኤል ጾሟል፣ በጣም ብዙዎቹ ጾመዋል። አስቴር ራሱ ጾማለች። የአስቴር ጾም የሚባል አለ አይሁዳውያን። አንዳቸውም ግን መሽያው ይመጣል ይወርዳል ይወለዳል ብለው የጾሙት ጾም የለም። እና ጾመ ነቢያት ብለው ኦርቶዶክሳን በያመጣው እሺ፣ ነቢያቱስ እሺ እንደው አልጾሙም። ይሄንን ጾም ግን እንደው ጾሙ እንበል ለምን ነበር የጾሙት? ይወርዳል ይወለዳል ብለው ነው የጾሙት አሉ። እናንተ ለምን ነው የምትጾሙት? አሁን ወረደ ተወለደ አይደል እንዴ? ወረደ ተወለደ፣ ለበደል ኃጢአታችን ሞተ፣ ወደ ሰማያት እንደገና ወደ አባቱ ተመልሶ አርጓል። አሁን ተመልሶ ሊመጣ ነው። እናንተ እነሱ ይወርዳል ይወለዳል ብለው ከጾሙ ኦርቶዶክስ ምን ቤት ናት ይወርዳል ይወለዳል እያለች አሁን የምትጾመው? መጽሐፍ ቅዱሳዊነቱን አምጡ ነው። ነነዌ አሦራውያን እንዳልኳችሁ ቅድመ ልደተ ክርስቶስ 800 ቢሲ ላይ ማለት ነው፣ ቢፎር ክራይስት ያኔ ጾሙት ነው። በአማቴው ልጅ በነቢዩ በዮናስ አፍ የተነገረውን የአሕዛብ ንጉሥ ሰምቶ ከብቶችና ላሞቻቸው ሁሉ ከበረት ሳይወጡ የተጾመ ጾም ነው። ነይ ጾም ብለህ አዲስ አበባ ላይ ከሀገር ሴት ጋር የምትጠራራው ጎረምሳ ምን አስበህ ነው የምትጾመው ነው? ለምን የኢትዮጵያ ጾም ብላችሁ አትሉንም? ያን ቀን ስለ ኢትዮጵያ ለምን አናልቅስም? ስለ ሀገራችን መቼም አልቅሰን አለቃቀሳችንም ራሱ አቅጣጫ የሳተ ነው። ግን እንደው እግዚአብሔር ቢታረቀን ማለት ነው ስለ ምድራችን አንድነት ብሔራዊ አንድነቷን ስለ የህዝብ እርስ በርስ የኑሮ መስተጋብር ያለን የፍቅር መላላት የሰላም ማጣት በዛ ጉዳይ ላይ ለምን እንደ ህዝብ አብረን ለምን አናለቅስም? እስላሙም ኦርቶዶክሱም እኛም ወንጌላውያን አማኞች ሌሎችም የኢትዮጵያ ጾም ነው ተብሎ ለምን አይቀየርም? አሦራውያን የሉም እኮ በምድር ላይ ብራዘር ታውቃለህ? ነነዌ ከጠፋች ነነቫይ ከጠፋች ድፍን ስንት ሺህ ዓመት አለፈ መሰለህ? ናሆም መጽሐፍ ላይ ሄደህ ስታይ ጠፋች ይላል። ነይ ጾም ገባች እያልክ 3 ቀን አንተ በየአይነት እየበላህ ከሴት ጋር እየተቀጣጠርክ ማነሽ እስቲ ሁለት ያራበው አምጪ ብለህ እሱን የምትጾመው ጾም በአሦራውያን ህዝብ ላይ ብቻ አይደለም፣ በአሦራውያን ከብቶችና ላሞች ላይ እየቀለድክ ነው። ላሞች የጾሙት ጾም ነው ብዬ የምልህ የነነዌ ሰዎች እንስሶቻቸው ሁሉ ጭምር ሳይቀር የጾሙት ጾም ነው። መጽሐፍ ቅዱሳዊ አይደለም። ኩዳዴ ጾም መጽሐፍ ቅዱሳዊ ጾም አይደለም። ኢየሱስ 40 ቀን ነው ጾመ ብሎ የሚለው። ኦርቶዶክስ ግን 55 ቀን ነው የምትጾመው። ከየት ነው ያመጣችሁት? ናና ኔጋ አውራኝ፣ ናና ኔጋ አውራ ማለት ነው። በእውቀት አውሩ። ኦኬ ጾመ ፍልሰታ ሰላም ለፍልሰተ ስጋኪ ደባትረ ብርሃን ሀበተ ተክሉ ብላችሁ የምትሉት ወይ ደግሞ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብለህ የምትለው ማን ነው? ይሄንን ያለው መቼ ነው? ማርያም ስጋዋ የፈለሰው? እርስ በርስ የሚጣላ ትርክት ይዛችሁ ማለት ነው። ድርሳነ ጽዮን ማለት ድርሳነ ማርያም ከታምረ ማርያም ጋር ይጋጫል መጽሐፉ። በከፍተዋለሁ ስል እገልጠዋለሁ ስል ካሜራውን ማዞር ብቻ ነው የሚጠበቅብኝ፣ ስላነበብኩት ስላሰነድኩት ማለት ነው። እርስ በርስ የሚጣላ ታሪክ ይዘህ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብለህ ብትል ህዝቡ አያውቅም። ግን እሱኑ እያደረጋችሁት የኦርቶዶክሱ ትልቁ ጥፋት ጴንጤን መናቅህ ነው። ምን ትጾማላችሁ እናንተ ሆዳችሁን። ኤርሚያስ አንተ እኮ እዚህ ዲያቆን ነበርክ ይሉኛል። አዎ እና ሆድህን ወደድክና ሄድክ እዛ እነዛ ጠራጊዎች እነ ሆድ አምላኩ ጴንጤዎቹ ጋር ሄድክ አለ። እኔ እውነት በዚህ 27 ዓመት ውስጥ ሳይ ጴንጤ ሆዱን ይወዳል ተብሎ ይባላል። እውነት ልንገራችሁ ጌታ ኢየሱስ ምስክር፣ የአንድነት ጊዜ እንኳን ሲደረግ ኩኪስ ምናምን ነገር ነው የሚደረገው። በቤተክርስቲያን ውስጥ እንኳን ሻይ ቡና ምናምን ነገር ለስላሳ ማለት ነው። ጆሊ ጁስ ምናምን ነገር እንደዚህ በጥብጣ ካምቦሃ ጋር ምናምን ነገር እንደዚህ የሚቀርብልህ
እኔ እኮ አጣሁ ነው ብዬ የምልህ ብዙ አብያተ ክርስቲያናት መድረኮች ላይ ሄጄ አገልግያለሁ። ከመድረክ በኋላ ወደ ሰንበቴ ቤት ይዞኝ የገባ አንድ ፓስተር የለም። አንድ ኦርቶዶክስማ ብራዘር ሲሳይነ ዘለለ እህተነ ነው እኮ እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ይሄኛው ትንሽ ጉሽ በስቶበታል አባታችን እየተባል ነበር የሚቀዳልን የነበረው። የምን የክርስትና ከጠፋ ሰንበቴ አለ። እሱ ከጠፋ የጽዋ ማህበር የሚጠጡት አለ። እሱ ከጠፋ ተዝካር አለ። የሙት ዓመት መታሰቢያ ማለት ነው። የሙት ዓመት መታሰቢያ ተዝካር ሁሉ አለ። ይጠጣ ነበር። መብል የት ነው ያለው? ኦርቶዶክስ። መጠጥ የት ነው ያለው? ኦርቶዶክሱ ጋር። እኔ ነው ወደህን ወደህን ሄድከው ብለህ የምትለኝ? በኦርቶዶክስ ቤተክርስቲያን ውስጥ ለሆድ የማታስብበት ቤተክርስቲያን ማለት ነው። ማለት የሚበላ አለ ማለት ነው። እና እኔ አልታያለኝ ወገኖች። እና እህታችን ጥሩ መልስ ነው የመለስሽላቸው። ጸጋ ይብዛላችሁ። ሌሎችንም ሰዎች እንዳስገባ አስቱ መሰለችኝ እዚህ ያየኋት ጸጉረ ልውጥ ካልሆነች በሷ ስም ታዋቂ ሰው ስለሆነች በሷ ስም አካውንት የከፈተ ካልሆነ አስቱ ናት አይደል? ትክክለኛ አስቱ ነች አይደል? አስትዬ ነሽ ወይስ? እንዴት ናችሁ? ታዋቂ ሰዎች እንደናቸው ብዙ አካውንት ስለሚከፈት ሌላ ሰው ከሆነ ብዬ ነው። እንዴት ነሽ እህታችን? አለሁኝ እግዚአብሔር ይመስገን። ደህና ናችሁ? ደህና ነን እግዚአብሔር ይመስገን። እንኳን ደህና መጣሽ አስቱ። እንኳን ደህና ቆያችሁኝ። የላይቭ የቲክቶክ ምናምን ፋራ ነኝ። እሺ እንዳትታዘቡ። ጎበዝ ነሽ። ለምን እንደሆነ አላውቅም። ቲክቶክን እንደዚህ በሩቁ ነው እንደዚህ እያልኩ የማየው ውስጥ ግብት ማለት እፈራለሁ። አይ እንሰማለሁ። የሚዲያ ሰው ስለሆንሽ የቴሌቪዥን ሰው ስለሆንሽ ቲክታኩም ብዙ የሚያስፈራ አይደለም። እና መልእክቶቻችሁን ያየው ሰላም ነኝ፣ ጌታ ይመስገን። አሜን። ምን ነገር ይችላል? አዎ ትቻለሽ አስተይ። እሺ ስለ ጾም እያወራችሁ ነው እና ስገባ ዝም ብዬ የሚታየኝን ነገር ልናገር። ልክ ካልሆንኩም ትነግሩኛላችሁ። ምንድነው መሰለህ፣ ያው ሁላችንም ብዙዎቻችን በፊት ኦርቶዶክስ ነበር እና እኔ ኦርቶዶክስ ጾም ስንጾም የዛ ጊዜ በነበረን እውቀት ነው የምንጾመው እና አሁን ላይ ሆነ አሁን ለምሳሌ እኛ በክርስቶስ አዲስ ፍጥረት ከሆንን በኋላ በመጽሐፍ ቅዱስ አንብበን ተረድተን ነገሮችን የምናደርግበት ነገር ከበፊቱ ይለያል። ግን በፊት እኮ እኛም ወንጌል ሲነገረን ሪዚስት እናደርግ ነበር፣ ቶሎ አሜን አንልም ነበር። እንደው ዝም ብዬ ግን ነገሩን ለማቃናት ሳስበው ይሄ አስቦ ለማይጾም ሰው የተሰሩ አጽዋማትን ወደ በጎ ቀይሮ፣ ለምሳሌ የነኖይ ሰዎች ለራሳቸው ዘመን ችግር ለጾሙት ጾም 17 ዓመቴ ላይ ነው ትዝ ይለኛል ጥያቄ የጠየኩት። ለምንድን ነው ለኛ ለአሁን ለኢትዮጵያ ላለብን ችግር የራሳችንን ጾም አውጀን እማንጾመው ነበር። ሴም ቲንግ ልክ አሁን ቅድም አንተ እንዳልከው ሁላችንም ከብቱም ምኑም በቃ ጾሙ ህዝብ ሁሉ እንደውም በጣም ብዙ ጊዜ ፖስት የማደርገውን አይተህ ከሆነ እውነት የኢትዮጵያ ሰዎች የነነዌን ሰዎች ታሪካዊ ጾም ማክበር ነው የሚሻለው ወይስ የኢትዮጵያ ሰዎች ጾም ብለን አውጀን ስቴዲየሙን ሞልተን መስቀል አደባባዩን ሞልተን በንጹህ ልብ በተዋረደ ልብ እግዚአብሔር ሆይ ተመልከተን፣ አካሄዳችንን ተመልከት፣ በደላችንን ይቅር በለን ብለን እኛ ብንጾም ራሳችንን ብናዋረድ መልካም አይሆንም ወይ ብዬ ብዙ ጊዜ የማስበው የምመኘው ነው። እና የዛ ጊዜ እንደምታደል ሆኖ
የሀገሩ መንግስት ነው ያወጀው ያን ጾም። በዛ ምክንያት ጾሙ እግዚአብሔርም ዘንበል አለላቸው እና እንደዚህ ማቃናት ብንችልና የሆነ ብንጾም ጥሩ ነው ብዬ ያስባለሁኝ። ምን ይመስላል? ራይት አስቱ እውነት ነው። እኛም ይሄንን ነው እያልን ያለ ነው። አገራዊ ጾም ራሳችንን የቻለ እንግዲህ አሁን ኦፊሻሊ አጽዋማቷን በአደባባይ ላይ ከገለጠችው ቤተክርስቲያን አንዷ ኦርቶዶክስ ናት። 7ቱ አጽዋማት ተብለው የሚባለው ላይ ይጾማሉ። ኦኬ፣ በሃይማኖታቸው ደረጃ ይችላሉ። እሱን ግን እኛ የምንጾመው መጽሐፍ ቅዱሳዊ ጾም ነው ብለው እኛን የወንጌላውያን አማኙን ግን እንደማንጾም ከቤታችን ጀምሮ እስከ አደባባይ ድረስ ጴንጤ ጾም የለውም፣ ጴንጤ ሆዱን ወዳጅ ነው፣ ጴንጤ ማለት እንዳሳማ ዝም ብሎ የሚበላ ነው፣ እንደ ከርከሮ የሚበላ ነው ምናምን ነገር እያሉ በጣም ብዙ ጊዜ ሲያወሩ እንሰማለን። ስቀንም ፈገግ ብለንም እናልፋቸዋለን። ስለ ሃይማኖታችን ሲነቅፉንም ያው ስለ ጌታ ስለ ወንጌል እንደሆነ ስለሚገባ እንተዋለን። ግን ደጋግሞ ይሄን በመጠየቅ ለማሸማቀቅ የሚሞክሩና እውነትም አንዳንድ መጽሐፍ ቅዱስን ገና በመማር ላይ ያሉ ሰዎች እውነትም ለካ ጴንጤ እንዴ ጾም የለውም እንዴ ለካ አንጾም እንዴ እውነትም ለካ ጾም ፈርተው ነው እንዴ ከኦርቶዶክስ ቤተክርስቲያን የሚወጡት ጴንጤ ጋር መብል ስላለ ሆዳቸውን ወደው ነው የሚሄዱት ብሎ የሚል አይነት ጥያቄ ሊነሳባቸው ለሚችል ሰዎችም ለአንዳንዶቹ እውነት እንዳይመስል ያን ያለ ነው። እኛ የምንጾመውን ጾም ፐብሊክ አናረግም ነው ያልናቸው ያለው ነው። ፐብሊክ አናረግም። የሚገርምህ እኔ ያለሁበት ቤተክርስቲያን የሚገርምህ በአመት ውስጥ 3 ጊዜ 40 ቀን ጾም ጸሎት አለ እና ከማህበረሰቡ ጋር ከምንኖርበት ማህበረሰብ ጋርም ደግሞ ለመመሳሰል ወይ ደግሞ እንዴት ነው ስፒሪቹዋሊ በቀናነት አሊያንስ ለመፍጠር አሁን ለምሳሌ የገና ጾም የሚታወጅበት ዘመን አካባቢ ላይ የ40 ቀን ጾም ጸሎት ይታወጃል። ከዛ ደግሞ እንደገና ዋናው ጾም የሚጾምበት ላይ የአብይ ጾም የሚጾምበት ጋር እንደዚሁ የ40 ቀን ጸሎት፣ እንደዚሁ ክረምት አካባቢ የ40 ቀን ጸሎት እስከ አዲስ ዓመት ድረስ እና እኔ አሁን ይሄ ደስ ይለኛል። ይሄ ጥሩ ባህል ነው እንዳልከው። ያው ወንጌል አማኞች ሲጾሙና ሲጸልዩ እንደውም በጣም የሚዘንጡት የሚጾም ሰው የማይመስሉት በጓዳቸው ብቻ የሚንበረከኩት የዛ የጾማቸው ሰሞን ነው እንደ መጽሐፍ ቅዱስም እንትን እንደው ግን እኔ የሚመስለኝ ከምንለያይ በጣም ከምንራራቅ የማይጎዱንና የሚያቀራርቡን ነገሮች ላይ ብንቀራረብ እንደገና ደግሞ ዓለም ቢጠላችሁ አትደነቁ ከእናንተ አስቀድሞ እኔን ጠልቶኛልና ስለሚል ላይክ ቦርናጌን አይደለም ብለን የምናስበው ህዝብ እንዲመርቀን ለምን ኤክስፔክት እናደርጋለን? ኦፍኮርስ በጨለማ ያለ ከመሳደብ ውጭ ምንም ኢነርጂ የለውም። ለምን ዓለም ላይ 2 መንግስት ነው በሰው ልጆች ላይ የሚሰራው፣ የእግዚአብሔር መንግስትና የጨለማው መንግስት። የእግዚአብሔር ልጆች እንደ እግዚአብሔር ቃል ይናገራሉ፣ በጨለማ ያለ እንደ ጨለማ ይናገራል። ይሄን ስናገር ከወንጌል አማኞች ውጪ ያለ በክርስትና ስም የሚጠራ ሌላ ሃይማኖት ጨለማ ነው እያልኩ አይደለም። ወንጌል አማኞች ውስጥም ያለ ሙሉ በሙሉ በብርሃን ነው እያልኩ አይደለም ያለሁት። መዳን በግል ነው፣ በኢንስቲትዩት አይደለም። የግል አዳኝ አድርገን አደል ጌታ ኢየሱስ የምንቀበለው። ልክ እንደዛ በየግላችን ክርስቲያን ነን ብለን የምናምን ሰዎች እግዚአብሔርና እኛ ብቻ የምናውቀው ማንነት አለን። አንደበታችንን ሰዎች ይሰማሉ፣ ድርጊታችንን ሰዎች ያያሉ፣ ሐሳባችንንና ሞቲቫችንን ግን የሰራዊት ጌታ እግዚአብሔር ያያል። በምንጾምም ሰዓት ወደ ጓዳችን እንድንገባ በራችንን እንድንዘጋ ጸሎታችንን ከሱ ጋር እንድናደርግ የሚነግረን ገባህ አይደል? በጾም የምትሸውደው ሰው ወይ ይሄ ለሰው እኔ እኮ ጿሚ ነኝ ብለህ ሾዋፕ የምታረገው ነገር አይደለም። ሪዛልቱም በዛው ልክ ስለሆነ ማለት ነው። አጠቃላይ በወንጌል የምናምን ከቅድስት ድንግል ማርያም በተወለደው በኢየሱስ ክርስቶስ ለኛ ሲል በመስቀል በተሰቀለው በሞተው ሞትን ድል አድርጎ በተነሳው ተመልሶም በሚመጣው የምናምን ልባችንን አንጽተን የእውነት ጾማችንን
ጌታ በሚያየው ብናደርገው ኢትዮጵያ ውስጥ ባለው የቤተ ክርስቲያን ብዛት ኢትዮጵያ ውስጥ ባለው የክርስቲያን ብዛት ይሄ ሁሉ መዓት ሀገራችን ላይ የሚወርድ ይመስልሃል ወንድሜ? እኔ አይመስለኝም። ሶ ልባችንን ለሚያየው ለእግዚአብሔር እንውደቅ፣ እንደ ቃሉ እንኑር። በቃ ተሳስተንም ከሆነ ከቃሉ ውጪ ነገሮችን እያደረግን ያለነው ባህል ሆኖብንም ከሆነ እንመንና ሰው አንድ ሳምንት ቢታዘበን ይሻላል። በእግዚአብሔር ፊት መሳቂያ ከምንሆን አካሄዳችን የማይሆን ሆኖ ወደ ጨለማ ከምንሄድ እንደ እግዚአብሔር ቃል እንጹም፣ እንደ እግዚአብሔር ቃል እንናገር፣ እንደ እግዚአብሔር ቃል እናስተምር። ከዛ እኛንም ትውልዳችንንም ሀገራችንንም እናድን። ያለበለዚያ እስከ መቼ ነው ኢትዮጵያ የክርስቲያን ብዙ ክርስቲያን ያለባት ሀገር እየተባለች ግን በእንደዚህ አይነት ውድቀት በእንደዚህ አይነት የትውልድ ከእግዚአብሔር መንገድ የራቀ አካሄድ እንትን እያልን የምንሄደው? አይ ዶንት ኖ ከርዕስ ወጥቼ ከሆነ አም ሶሪ ጀስት በልቤ ያለው ይሄ ነው ኤርሚ። እና እናንተም በእናንተ መንገድ በምትናገሩት መንገድ ለማቃናት ነው እዚህ መድረክ ላይ መታችሁ ሁሉም ሲሰድባችሁም ምን ሲላችሁም በዚህ መንገድ ያላችሁት። እኔ አሁን ጀስት በገባይ ልክ ነው እማወራው እንዳልኩ እና ወደ እንደዚህ እንድንመጣ እኔ አይስዌር ጸልያለሁ። አሁን አሁን የተናገርኩት ከርዕስ ውጪ እንደሆነ አላውቅም፣ ግን እንደዚህ ነው የሚሰማኝ ወንድሜ። እሺ ቴንክው እህቴ ያስቱ። አንዳንዶች በኮሜንት ታች እየተናገሩሽ ነው ያሉት። ገብተው የማውራት እድል ካለ ሊያወሩ ይችላሉ። ምንም አይመስለኝም። ለምቻለሁ ይቅርታ አንዴ ብቻ ጠይቃት የሆነ ጥያቄ። ቆይ ወንድም ነህ ዳንዬ የምትለው ካለ በልና ከዛ ለእንግዳዋ እንሰጣታለን። ወንድም ነህ አለ ዳንዬ? ኦኬ እሺ፣ የለም። እሺ ጥያቄሽን አቅርብ። እሺ እኔ አሁን እሷን ሰላም አስቴር፣ በጣም እውነት በጣም ተመችተሽኛል፣ እግዚአብሔር ያክብርልኝ። ልጠይቅሽ የምፈልገው ነገር አሁን አንቺ ፕሮቴስታንት ነሽ አይደለ? ከዚህ በፊት እናንተ ጋር ጾም አለ። ሌላው ደግሞ ማለት ነው እናንተ ቤተ እምነት ውስጥ የሌላውን ሃይማኖት መንቀፍ ይቻላል? እችን ብቻ መልሽልኝ። ክርስቲያን ማለት ጠላቶቹን እንዲወድ የታዘዘ ነው አይደለም? ሌላ ሃይማኖት መንቀፍ፣ ሌላ ሃይማኖት መስደብ ሳይሆን እዛው ራስሽ ውስጥ ያለውን ራሱ የሚያጠፋውን ሰው በእግዚአብሔር ቃል ትገስጻለሽ እንጂ መንቀፍ፣ መሳደብ፣ ሌላ ጣሪያ ላይ ሄዶ ድንጋይ መወርወር፣ ሌላን ሰው መሳደብ ይሄ የእግዚአብሔር ሀሳብ አይደለም። በእናንተ እምነትስ ማለት በፕሮቴስታንት ከዚህ በፊት ስላልሰማው ነው ይጾም ነበረ? ጅም ብቻ አብራሪልኝ። አዎ እንግዲህ እኔ ይኸውልሽ ይገርምሻል 13 ዓመቴ ጴንጤ ከተባልኩ ማለት ነው። ያው እኔ ክርስቲያን ነኝ ብዬ ነው ማምነው መጽሐፍ ቅዱስ ላይ ሐዋርያት ክርስቲያን ስለተባሉ እና ስገባ ጀምሮ ጾም አለ። እንደውም እነዚህ ጴንጤዎች በጣም ብዙ ገንዘብ ይሰጣሉ፣ በጣሪያ ላይ ሁላ ይወረውራሉ ምናምን የሚባሉ ነገሮችን ሰምቼ ነበር የሄድኩት። ይገርምሻል እንደውም ሁል ጊዜ መባ ስጡ፣ አስራት ስጡ፣ ለህንፃ ማሰሪያ አዋጡ፣ እግዚአብሔር ይባርካችኋል ነው የሚባለው። ከዛ ደግሞ ደስ እያለን እንሰጣለን። ይገርምሻል እግዚአብሔር ይባርከናል። ከዛ ጾም ነው አልኩሽ። አንዳንዴ አመቱን ሙሉ የሚጾም አለ። እስኪ ከሱ ድረስ ውሃ ብቻ እየጠጡ 3ቱን ቀን የሚጾሙ አሉ። እንደው 3ቱን ቀን 40 ቀን እናርገው እያሉ የሚጾሙ አሉ። ግን በሚገርምሽ ሁኔታ አንናገርም ለሌላ ሰው። አይ እኔ ማለት ጓደኞቼም ስለነበሩ ስለማውቀው ስለማይጾሙ ያንን ስላወቅኩኝ ነው የጠየኩሽ። ግን ማለት ነው አሁን ተናገሩ እውነቱ። ይቅርታ ግን ይሄንን ስለ ብዙም ጊዜ እንድትሰሚም ስለምፈልግ ነው ያስቱ። ብዙ ጊዜ ኦርቶዶክስ ቤተክርስቲያንን ነው የምትናገረው። ቤተክርስቲያን ራሷ ስህተት ካለባት ራሷ ማረም ትችላለች። አንተ ስላልክ ወይ ሌላ ቤተ እምነት ስላላት ልታርምም ልታስተካክልም አትችልም።
የራስክን ሃይማኖት ብቻ መጽሐፍ ቅዱስም ብቻ ለምንድን ነው የማታስተምረው? ይሄ ለአንተ ነው ጥያቄ። አስቱ እንድትመልስልሽ ነው ወይስ ቀን በቀን ኢትዮጵያ ኦርቶዶክስ ቤተክርስቲያን እስቲ ካቶሊክ ወይ ደግሞ ፕሮቴስታንት ቤተክርስቲያን እምነታችን ብለህ አስተምረህ ታውቃለህ? ቀን በቀን ዛሬ ተክልዬ ከሆነ በተክልዬ፣ ነገ ገብርኤል ከሆነ በገብርኤል፣ ከነገ ወዲያ ሚካኤል ከሆነ በሚካኤል፣ ቀን በቀን እንደዚህ አይነት ነገር ነው የምታወራው። ይሄ ነገር ጥሩ ነው ወይ? ለራስህ ጥሩ ነው ወይ ማለት ስታስብ፣ አንተ ራስህ ቆም ብለህ ስታስብ፣ አንተም ቤካም እንደዚህ አይነት ነገር ነው የምታራምዱት። ጥሩ ነው ወይ? ጥሩ ስለሆነ እኮ ነው የቀጠልነው እህቴ። ጥሩነቱ አዎ ጥሩ ነው። ኦኬ ለምንድን ነው ግን የምትናገሩት ብለሽ ካልሽኝ የኔ ልንገርሽ። አንደኛ እኔ የወንጌል ሰባኪ ነኝ። የወንጌል ሰባኪ ሲሆን የጌታን የኢየሱስ ክርስቶስን በጎነትና አዳኝነት፣ ምሕረትና ፍቅሩን፣ ቸርነቱን ለሰዎች እሰብካለሁ። ያዳነኝ ኢየሱስ ያድናል፣ የቀደሰኝ ኢየሱስ ይቀድሳል፣ ያጸደቀኝ ኢየሱስ ያጸድቃል ብዬ እናገራለሁ ማለት ነው። ይሄንን ስናገር ኢየሱስ ያድናል፣ ኢየሱስ ጌታ ነው ብዬ በወንጌል እውነት እንደተጻፈ እሱን ስሰብክ የምሰብከው ለሰዎች ነው። በጎነቱ ለሰዎች ነው የምንናገረው። በምንናገር ሰዓት ላይ የእናንተው ቤተ እምነት አሁን የጠራሽው ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛ የነበርኩባት ቤተክርስቲያን ነች። ህዝቤ ስለሆነ ስለሚመለከተኝ ለእኔ የበራልኝ የወንጌል ብርሃን ያልበራለት ህዝብ ስለሆነ ኦኬ። ለምንድን ነው ያልበራለት ህዝብ? ድቅድቅ ጨለማ ውስጥ የተቀመጠ ህዝብ ነው። እኔም ብቻ አይደለም ያልኩትኝ ራሳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕነታቸው ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ስለዚህ ድቅድቅ ጨለማ ውስጥ ያለውን ህዝብ ወደ ክርስቶስ ብርሃን ለመጥራት እግዚአብሔር ጠርቶኛል፣ ሰብካለሁ ማለት ነው። ትናንትና ለዚሁ ህዝብ እየቀደስኩ በእርፈ መስቀል ደሙን ስሰጠው ነበር። ዲያቆን እንደመሆነ ይመጣል ቅዳሴ ጸበል ከኔ እጅ እየተቀበለ ሲጠጣ ነበር። ኦኬ እኔ አሁን የወንጌል ብርሃን በራልኝ። በድቅድቅ ጨለማ ሳይሆን በሚደነቅ የወንጌል ብርሃን ውስጥ ነው ያለሁት። እሱም በክርስቶስ ኢየሱስ ህይወትና ዓለመጥፋትን ወደ ብርሃን የገለጠ ጌታ እግዚአብሔር ከዓለም ርኩሰት ባዳነው በዘላለም ርስት ተካፋይ እንዲሆን በጠራው በወንጌል አማኞች ዘንድ ነው ያለሁት። ያንን ትቼ የመጣሁትን ህዝብ ወደዚህ መዳን እንዲመጣ እሰብካለሁ። እኔን ያዳነ ኢየሱስ ያድንሃል እለዋለሁ። እኔን የወደደ ኢየሱስ ይወድሃል እለዋለሁ። በዚህ ሰዓት ላይ ምንድነው ብላችሁ የምትሉት? ከእናንተ ቤተ እምነት ያላችሁ የጠየቅሽው ጥያቄ ሰፊ ነው። የጠየቅሽው ጥያቄ ላይ የሚመጠን መልስ ልስጥሽ። ኢየሱስ ያድናል ስንል እመቤታችንስ ትላላችሁ እኮ። እመቤታችሁ ምን ታድናለች ይላሉ። በዚህ ሰዓት ላይ አይ አታድንም እልሃለሁ፣ አታድንም እንላችኋለን። ምክንያቱም ማርያም ታድናለች ብሎ የሚል በመጽሐፍ ቅዱስ ውስጥ በብሉይም በአዲስ ኪዳንም አንድ ቦታ ላይ የተጻፈ ስለሌለ ማንንም አድና ስለማታውቅ ልታድንም ስለማትችል ማዳንም የእሷ ሳይሆን ከእሷ የተወለደው የበጉ ነው የሚለን መጽሐፍ። ማዳን የበጉ ነው፣ ማዳን የእግዚአብሔር ነው እንጂ ማዳን የማርያም ነው አይልም። ደህንነት ከእግዚአብሔር ዘንድ ነው፣ ማዳን የበጉ ነው። ስለዚህ ክርስቶስ ያድናል ብለን ስንሰብክ እመቤቴስ፣ አርሴማስ፣ ተክለ ሃይማኖትስ ያድኑ የለው ብሎ ለሚል ህዝብ አይ እነዚህ የጠራቸው እንደማያድኑ አዳኙ ግን በሐዋርያት የተሰበከ በነቢያት የተተነበየለት የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ብዬ እናገራለሁ። በዚህ መካከል በሚነሳ ፍጭት እንግዲህ ይነሳል ማለት ነው። ኦኬ ይነሳል ማለት ነው። ማርያም ታድናለች ብላችሁ ስትሉ ከመጽሐፍ ቅዱስ መረጃ አምጡ ብለን ስንል የለም። ኦኬ እሷ በባለፉት ትውልዶች ማንንም አድና አታውቅም። የጌታ እናት ማርያም አሁንም አታድንም፣ ለወደፊትም አታድንም ለዘላለም። ለምን? ማዳን የሰው አይደለም። ማርያም ሰው ናት። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው ያሉት የብሉይ ኪዳን ነቢያት። እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ፣ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና እያለ ለእስራኤልም ቤት ለምድር አሕዛብ ሁሉ በባህር ደሴቶች ለምትኖሩ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ ከእኔ በቀር ሌላ መድኃኒት የለም፣ እኔ ነኝ እያለ ሲናገር የነበረው የአብርሃም አምላክ ያህዌ ነው አዳኝ ብለን እንላለን። እናንተ ጋር ግን ብዙ ናቸው አዳኞቹ።
በዚህ መካከልስ ይነሳላ። ለምን ታነሳለህ ኦርቶዶክስን ብለህ ካልሽኝ እኔ እኮ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። ኦኬ አንቺ ማየት አይጠብቅብሽም ማለት አይጠብቅብሽም ማየት እኮ አይጠብቅብሽም። ሌላው ማስረጃ የምታወጣ እኮ የኦርቶዶክስ ስለነበርክ ወይ ስለ ዲያቆን ስለነበርክ ምንም ማስረጃ ስላላየ እንዴት ማየት አይጠብቅም። አሁን አንቺ ድቁናን ምቺ ከሆነ መጠየቅ ነበር። አይሽ በባለፈው እኮ ጠይቀሽ አንድ አዚምልኝ ብለሽ እንደውም አዚም ይልሽ ነበር። እሱን ተይው ካሉ ጳጳሳቶቹን የቄሶቹን ማስረጃ እንደምታወጣ እኔም አለኝ ብለን ወይ ፎቶ ቪዲዮ ብታሳየን እናምናለን። እህቴ ስለ ፎቶና ስለ ቪዲዮ አይደለም። እውቀት ካለሽ እውቀት በእውቀት ጠይቂ። እዚህ ያለውን ሰው ማለት ነው። ፎቶና ቪዲዮ ነው። የገጠር ሰው ነኝ። ኦኬ እኛ ጋር ፎቶና ቪዲዮ እዛ ገጠር የሚቀርጸን ሰው የለም። ኦኬ እንደዛ መብለን ማስተማር እንችላለን። ምን የፈለግሽው እህቴ? ማንሽ ተንቧለ ስምሽን ስላጻፍሽው ያ ኦኬ የሆነ ነገር ያ እሺ ይቅርታ የኔ እህት ይቅርታ። አንቺ ኦርቶዶክስ ነሽ? እኔ አዎ። ማን ልበል ስምሽን? 1 ሚሊዮን የእውነተኛ ለምን አትናገሪም? እኛ እንኳን ይኸው በእውነተኛ ስማችን አይደል? የለውም ስም የለም ፈልገሽ ነው። ምንም እንዲሁ ስምሽን እየጠራው ሳወራሽ ችግር የለውም ማለት ችግር የለውም። እሺ 1 ሚሊዮን ታይምስ ወድሻለሁ። ኤርሚ ይውልሽ አሁን ለምሳሌ ኤርሚ ወንጌል የሚሰብክበት መንገድ በራሱ ልክ ነው። ገባሽ አይደል? ሁሉም በተረዳው መጠን ነው ወንጌል የሚሰብከው። ገባሽ? አሁን አንቺ ለምሳሌ ክርስቲያን ነሽ አይደለ? ኦርቶዶክስ እኮ ክርስቲያን ነች። ሶ አንቺ የኤርሚን እንትን ስህተት ምናምን ሳይሆን መናገር ያለብሽ አንቺም እኮ እንደኛ ወተሽ ለሌላ ጌታ ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስ ያድናል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም ሌላ የለም፣ ኢየሱስ ነው የሚያድን ብለሽ እኮ አብረሽ መስበክ አለብሽ። ለምሳሌ ኤርሚ ቢሳሳት እንኳን አንድ ነገር ጨርስና ታወሪያለሽ። ስለሆነ ነው ቤተክርስቲያንን እየነቀሰ ስለሆነ ስለሚያስተምር ትዕግስት አይኖርሽም። ምናልባት ካልሰማሽው አላታገሽ እቺም ብቻ ታገሽ። እንግዲህ እሱንም እነግረዋለሁ። ሶ አንቺ ኤርሚን ውደዱ። ኖርማሊ ብትወዱ ነው እዚህ የመጣሽው። ብትጠዩ አትመጪም። ወንድምሽ ነው፣ ምንም አልሽም። ኤርሚም ደግሞ ማለት ነው እኔ ትንሽ መናገር የምፈልገው አንዳንዴ እውነትን በምትናገር ሰዓት ለምትነግረው ሰው ባትቆረቆር እኮ አትነግርም። ለወጣህበት ቤተ እምነት አንተ ላመንከው እውነት ለዳንክበት እውነት እንዲቀርቡ በማሰብ ነው የምትናገረው። ሞቲቭ አይደል? ግን አንዳንዴ ልጆቻችንን እንኳን እኮ እንቆጣለን። በቃ አልስተካከል ካሉን እኔ እንደው ምን ይሻላል ይሄ ልጅ እንደው ምናምን እቺ ልጅ እኮ ብለን በንዴት ሰዓት እንናገራለን። ምናልባት ያቺ የንዴት ንግግራችን ሰዎችን ካናደድናቸው በኋላ ፍቅርን ወንጌልን ስንነግራቸው አይምሯቸው ሎክ ሊያደርጉ ይችላሉ። ስለዚህ አዝማች ፖሲብል በፍቅር በመከባበር ብንነጋገር ጥሩ ነው ብዬ ነው የማስበው። በእርግጥ ይሄ የኔ አመለካከት ነው እና እንደውም ከታች አንቺ ወንጌልን እንትናቲም ኮምፕሮማይዝ ታደርጊያለሽ አይነት ነገር እያሉ ሲነግሩኝ ነበረ። ግን የኔ መንገድ አንተ እውነትን ለመንገር በወጣህበት መድረክ ላይ እውነትን ልትነግረው ያልከውን ሰው ቀድመህ አንተ እኮ የምትከተለው ነገር እንደዚህ ነው የተሳሳተ ብለህ ፍልጥ ካረከው ካናደድከው በኋላ እውነትን ስትነግረው ሊሰማ ይችላል ወይ? ሪዚስት አያደርግም ወይ? እርሻ እንኳ ሲታረስ መጀመሪያ መሬቱ ታርሶ ለስልሶ ምን ብሎ ነው አይደለ? እና የእግዚአብሔር ቃል ዘር ነው እና የሰማው ላይ ሁሉ እንዘራለን ብለን ሰዎችን ካበሳጨናቸው በኋላ የእውነትን ቃል ስንነግራቸው ይሰማሉ ወይ? አይዶን ነው እኔ አላውቅም። እና ምናልባት ኤርሚ በጣም ከይቅርታ ጋር ባታናድዳቸው፣ አንቺም ደግሞ የኔ ቆንጆ ኤርሚን ባትናገሪው የታለ ድቁና ግን አንቺ ዛሬ ምናልባት ዛሬ ይሆናል እሱ ጋር የገባሽው። እስቲ ቀን በቀን ተከታታዩ። በቃ ሁሌ ዛሬ ማርያም ሆነ በማርያም ነገ ገብርኤል ሆነ በገብርኤል የሚናገራቸው ቃላቶች ፌር አይደለም። አንተ ከነበርክበት ቤተክርስቲያን ከእሷ ነው መጽሐፍ ቅዱስን የተማርከው። ይሄን ታውቃለህ አይደል? ማስተማር ካለብህ መጽሐፍ ቅዱስና መጽሐፍ ቅዱስን ነው። ይሄን ነው አንድ ጊዜ እኔም ልናገር ወይ አንድ ጊዜ ጥያቄ አለኝ። ቆይ ለ1 ሚሊዮን እሺ ተናግራለሽ እህታችን። ምንድነው ለምሳሌ ወንድምነት ዛሬ ርዕስ ይዘው ገብቷል። ቅዱሳት ነቢያት የገና ጾም ጾሙ ነበር
የሚል ጥያቄ ጠይቋል። ይሄ ጥያቄ አንቺ ነው ፈንድ ካደረገ ምንም ማድረግ አይቻልም። ደጋግመሽ ልትጠይኝ ትችላለሽ። ይሄ ነገር ካናንዳቸው ኦርቶዶክሳውያን ደጋግማችሁ መናገር ትችላላችሁ። ጥያቄ ጠይቃችሁት አንተ ራስህ ንግግርን አስተካከል። አንተም የእሱ ቢጤ ነህ። አንድ ናችሁ። በስነ ስርዓት ሰውን አለ ወደ አንድ ጊዜ እህት አለምዬ አንድ ጊዜ አንድ እህት አለምዬ ታመናጭቅ በስነ ስርዓት ዲሲፕሊን ባለው መንገድ ሰውን አናገር። እሺ አንድ ጊዜ እኔ እኮ ምን አልኩኝ ታዲያ እኮ እኔ እሺ። ስለዚህ ወንድምነት ኤርሚ ጥያቄን ይዞ የመጣው ውጭስ ጥያቄ ይዞ ሲመጣ እናንተ ቤተ እምነት ውስጥ ወይም በኦርቶዶክስ ተዋህዶ ቤተ እምነት ውስጥ የሚደረገውን ወይም ደግሞ እናንተ አምናችሁ ምጾሙትን ጾም ነው ሰው ምጾሙትን ጾም መጽሐፍ ቅዱሳዊ አድርጉት ብሎ አለ። ይሄ ጥያቄ እናንተን ካበሳጫችሁ ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። ያበሳጫችሁ መልስ የሌላችሁ ነው። ያበሳጫችሁ ስርዓታችሁ መጽሐፍ ቅዱሳዊ ስላልሆነ ነው። ያበሳጫችሁ አሁን የምታደርጉት እያንሆነ ስፒሪቹዋል ልምምዶቻችሁ በጠቅላላ ከክርስቶስ ትምህርት የወጣ ስለሆነ ነው። ሌላው ነገር ደግሞ ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ እኔ እንደ ራሴ እንደ በግል እንደ ቤካ ኤርሚ እንደውም አዎ ክርስቲያን ናቸው ምናምን ብሎ እንደውም ይቀበላችኋል። እኔ ግን ኦርቶዶክስ ተዋህዶ ቤተ እምነት እንደ ክርስቲያን አልቆጥራቸውም። ክርስቲያን ናቸው ብዬም አላምንም። ይሄ ማለት ታስረዳኛለህ? አዎ በጣም ላስረዳሽ ያሉ። ለምሳሌ አንድ ሰው ክርስቲያን ተብሎ ሊጠራ የሚችለው በክርስቶስ ኢየሱስ አዳኝነት አምኖ የክርስቶስ ተከታይ የሆነ ከክርስቶስ ውጭ ሌላ አዳኝ የለም ብሎ የሚያምን ኦኬ ነው ክርስቲያን ሊሆን የሚችለው። ኤንድ ክርስቲያን ከሆነ በኋላ በክርስቶስ ትምህርት ነው የሚኖረው which is የእግዚአብሔር ቃል ከሚለው ውጭ የአምልኮ ስርዓት በእነሱ ውስጥ ወይ ደግሞ መንፈሳዊ ልምምዶች ካለ እነሱ ውስጥ ክርስቲያን ተብሎ ሊጠሩ አይችሉም። በኦርቶዶክስ ተዋህዶ ከክርስቶስ ትምህርት ውጭ ብዙ የምታደርጋቸው ይህ መጽሐፍ ሳይሆኑ ልምምዶች አሉ። ለምሳሌ አምልኮን ብንወስድ ሊመለክ የተገባው ልዑል አምላክ እግዚአብሔር ብቻ ሆኖ ሲያበቃ ከእግዚአብሔር ውጪ የምታመልኳቸው በጣም ብዙ አሉ። ሀገር በቀል ከውጭም ኢምፖርት የተደረጉ ብዙ አማልክቶች። እነኚህ እያንዳንዱ ተመልኮ ሲያበቁ ቀንና ታቦት ተቀርጾላቸው ተሰይሞላቸው ዜማ ተደርሶ ግጥም ተገጥሞላቸው እንደ ሶሴ ቤተክርስቲያኑን የዞሩ እያሰገዱላቸው ምናምን ነገር እንደዚህ አይነት የአምልኮ ስርዓት እየተፈጸመ አንተን አይመለከትም። አታምንበትን ነገር ምንም ማውራት አይጠበቅብህም። አንዴ ቆይ የራስን ብቻ አስተምር። አንድ ጊዜ ቆይ የታለምዬ። ስለዚህ ከእግዚአብሔር አምላክ ውጪ የሚመለኩ ብዙ ጣዖታት ባሉበት ጣዖት እየተመለከ ክርስቲያን ማለት አይቻልም። ሐዋርያ ጳውሎስ በግልጽ አንያ ቆሮንቶስ ምዕራፍ 10 ማንበብ ይቻላል። አይ ቲንክ ቁጥር 20 ላይ እንዲሁም አንያ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ እንደዚህ ሐሳብ ይገኛል። የአሕዛብ አማልክት ብሎ ደግሞ እንዲሁም ደግሞ ወንድማችን አባታችን ኦኬ ዘማሪ ዳዊትም ተናግሯል። በጣም ብዙ ነገሮች ብዙ መጽሐፍ ቅዱሳዊ ማስረጃዎች ማምጣት ይችላለን። እንዲሁም አባታችን ሙሴም ተናግሮታል። ብዙ አባቶች ነቢያቶች ሐዋርያት በጠቅላላ ተናግሯል። በዚህ ስፔሻሊ በአምልኮ ጉዳይ ማለት ነው። ከእግዚአብሔር አምላክ ውጪ የሚመለኩ ብዙ ጣዖታት በዚያ ተገኝተው ጣዖት እየተመለከ እኛ ክርስቲያን ማለት አይቻልም። ክርስቲያን የክርስቶስ ተከታይ ብቻ ነው። መጀመሪያ እምነትህ ምን ነበር? አንድ ጊዜ እባክሽን አትረብሽኝ። ንገረኝ ነው ዝም ብለህ አንተ ብቻ እንድታወራማ አልፈቅድልህም። እሺ ቀጥይ። መጀመሪያ ምን ነበር ካንተ? ኦርቶዶክስ ነበርኩኝ። እንዴት ኦርቶዶክስ ሆንክ? መጀመሪያ አባት እናቴ አያት ቅድመ አያቴ ኦርቶዶክስ ሆኑ። አያቴም ቄስ ስለሆነ ስለዚህ አሁን እንዴት ጴንጤ ሆንክ? እውነቱ ገብቶኝ በርቶልኝ። መጀመሪያ አልበራልክም ነበረ? አልበራልኝም። በጨለማ ውስጥ ነበርኩኝ፣ ያው በድቅድቅ ጨለማ። ኦኬ ኤኒዌይስ፣ ለማንኛውም እኔ የምላችሁ ማለት ነው አሁን ሁለታችሁ አንተም ተናገር እውነቱን። እውነት ነው የምላችሁ። የምታስተምሩ ከሆነ እንደ ትልቅ ሰው ናችሁ መቼም፣ እንደ ትልቅ ሰው የራሳችሁን ቤተ እምነት ብቻ ስበኩ። ስብከት ያ ነው። ሌላ ቤተ እምነት ገብቶ አንዴ ሀሳቤ ልጨርስና ትቀጥላለህ። እሺ ቆይ ሀሳቤ እንኳን አንድ ጊዜ 1 ሚሊዮን ታወራለሽ ለራሳችሁ። ስለዚህ ማስተማር ከቻላችሁ ስብከታችሁ እሺ በቃ 1 ሚሊዮን ቴንክ ሶ ማች። በነገራችን ላይ አስሾ እናከብርሻለን፣ በጣም እንወድሻለን። እኔ በጣም ነው ማከብርሽ፣ በጣም ነው የምወድሽ።
እህት ዓለማችን። ነገር ግን አይ ቲንክ ኤርሚ ሲቆጣ እኔ እንጃ አሩ ነው የተቆጣ አይመስለኝም። እስከዛሬ ድረስ የተቆጣ አይመስለኝም። አረ እሱን ሁሉ እሺ፣ እሱ አልተቆጣም። በቀታችሁኝ በተለሚ እሺ። ኤርሚ ሲቆጣ አላየውም። ሲቆጣ አላየውም ማለት ምንድነው? ምናልባት ሲናገር ዳንዬ ይኸውልህ ምንድነው መሰለህ እኔ ኤርሚን ቁጣ ማየው ለምሳሌ ቤተሰብ መሀል ታላቅ ወንድምህ እየተቆጣ ቢገርፍህ ላንተ ጥቅም ነው። ገባህ አይደል? ልቡን ስለምታውቀው የተቆጣበትን ሞቲቭ አትቀየመውም። እና ከዛ አንጻር እኮ ነው ሰው ለማዳን እኮ ነው ዋናው ሞቲቭ። ገባህ አይደለ? እንደዛ ነው እንጂ ለማለት የፈለኩት ሌላ አይደለም። እሺ እኛ ገባና እኛ እንረዳቻለን። ግን ምንድነው መሰለሽ አንድ ጊዜ የሚሰሙት ኦዲየንሶች ከስር ቁጭ ብሎ የሚሰሙ መቼስ በመካከላችን ምንም ክርስቲያን ቢሆኑ ሶስት አይነት እንዳለ መጽሐፍ ቅዱስ ይነግረናል። ጠቦት አለ፣ ግልገል አለ፣ በግ አለ እና ሰው እያንዳንዱ በደረሰበት የስፒሪቹዋል ማቹሪቲ ሌቭል ነው ነገሮችን አንደርስታንድ እንደሚያደርገው ነገሮችን የሚገነዘበው እና ደን አንዳንዶች ሆን ብለው ልክ እንደ ሳሚ አድፍጠው ቀን የሚጠብቁ ክፎች አሉ። ግልጽ ስለሆነ ማለት ነው። ክፎች አሉ፣ በጣም ግልጽ ሆነ የዳዊትን መውደቅ የዳዊትን የሆነ ጊዜ ቀን ጠብቆ ምናምን ነገር ቂም ቋጥሮ የሚንቀሳቀስም አንዳንድ ሳሚዎች አሉ። አንዳንድ ደግሞ ድንገት የሚወደቀ ከመሰላቸው አብሮ ሆኖ ልክ የወደቀ ከመሰላቸው ልክ ሌላ ጋር ለመሄድ እንደ አኪጦፌል አይነት ስፒሪት ያለባቸውም ደግሞ አሉ። እሱ ብቻም አይደለም ልክ የአገረ ገዢ ወንጌል እንዳይሰማ እንደተከላከለ እንደ አንዳንድ ክፉ ሰዎች እንደ ኤልማስ አይነት ሰዎችም ደግሞ አሉ። እነሱ ለሚፈልጉት ዓላማ ይጠቀሙታል። ሜይ ቢ አንቺ የቲክቶክ ፖለቲክስ ምናምን ነገር ካልገባሽ አላውቅም እንጂ እያንዳንዷ የምንናገራት ነገር የምታመጣው መሬት ወርዳ የምታመጣው ነገር አላት። በቃ ማለት የምታመጣው ውጤት አለው፣ የራሱ የሆነ ውጤት አለውና ከዛ አንግል ጥንቃቄ እናደርግ ይገባል ብዬ አምናለሁ። ሰው ኤርሚዬ ሜይ ቢ ቁጭ ብለሽ ሰምተሽ ከሆነ በቃ ሀሳብ ላይ የሚያወራው እንደውም አሁን በጣም ነው ኤርሚ እንደውም በጣም ብቻ እኔ እንጃ። እግዚአብሔር አምላክ ይባርከው፣ እግዚአብሔር አምላክ ያብዛለትና ሚስ አንደርስታንድ እንዳታረገኝ ትንሽ አውርቼ ልውረድ። ምንድነው መሰለህ ለምሳሌ ያህል ብዙዎቻችን በክርስቶስ ኢየሱስ የዳንነን የምንል ሰዎች እኮ እኔን ጨምሮ ክብራችንን ጠብቀን እንዳንሰደብ ቲክቶክ ላይ እንዳንዋረድ ቤታችን ቆልፈን ቁጭ ያልንንን አይደል? እናንተ እኮ 24 ሰዓት ሰውን ወንጌል ለማድረስ የምትሰሩ ሰዎች ናችሁ። እናንተን ለመናገር እናንተ ላይ እንትን ለማለት በፍጹም በእንደዚህ አይነት ሞቲቭ በፍጹም አልናገርም። ሙሉ ቀን ማለት ለምሳሌ ኤርሚን እኔ ባይዘው ይሰማዋለሁ፣ ከድሮም ነው የምሰማው። እንደዚህ እንትን ሳላቅ ራሱ ዩቲዩብ ላይ ሲመጣ ጀምሮ ነበር የምሰማው እና እኔ እሱ የሚናገረውን የወንጌል ቃል እሱ የኖረበትን ህይወት እሱ ያለው የህይወት ልምድ የወንጌል ልምድ ሁለቱንም አብያተ ክርስቲያናት በደንብ በማወቅ ደረጃ እውነት ለመናገር እኔ ማንም ሰው አለ ብዬ አላስብም። እኔ ለምሳሌ እኔ ራሱ አሁን ከወንጌል ቃል ጥቅስ ብትጠይቀኝ ጥቅሱን አውቀው ይሆናል እንጂ የት ጋር እንዳለ ላላቅ እችላለሁ። እንደዚህ ዴዲኬት ሆኜ ገባ በክርስቶስ ፍቅር ተነድቼ ፈርሶ እንደሚሰራ ሸክላ ሁሉ ጊዜ በእግዚአብሔር ፊት በእግዚአብሔር ቤት ዘምራለሁ፣ ከወንድሞች ጋር ከእህቶች ጋር አብረት አደርጋለሁ እንጂ እንደዚህ ወንጌልን ሰው ጋር ለማድረስ እየተሰደብኩ እየተዋረድኩ ስም እየወጣልኝ ራሴን ደፍሬ እንዲወጣውበት ታይም የለም። እናንተ ወስናችሁ ዋጋችሁን እኮ ተምናችሁ ወጥታችኋል አደባባይ። ሁሌ ስራችሁ በቀን በቀን ሰዎችን ለማዳን ነው አይደለ? በዚህ ደረጃ በፍጹም እንትን አንልም። ግን ቅድም 1 ሚሊዮን እህታችን የሆነ ፖይንት ስላነሳች ለማስታረቅ ብዬ ነው እንደዛ ያልኩት። ያ ይገባኛል፣ እኔ እረዳሻለሁ። ግን በጣም ነው የተረዳሁሽ የምረዳሽም። ግን በጭራሽ ወንድምነት ላይ አብዛኛውን ጊዜ የሚፈለግ አይነት ስዕል አለና በጭራሽ እሱ ጋር የለ ነገር ያ ነገር ፈጽሞ እንዳይሆን ስለሚፈልግም ነው። ፕላስ ደግሞ ያንቺን ነገር ወስዶ የሚፈልጉትን ነገር እንዳይቀባቡና በዛ መንገድ የሚፈልጉትን ስዕል እንዳያገኙ እንደሱም አለ።
እንደሱ ማለት በጣም ደህና አደገኛ ደሩ ወንድሞቼ። እኔ ነገር እንዳላበላሽታቸው ልስማት። ኤርሚ ወዳለኝ ደግሞ ዘምር። እሺ አንድ መዝሙር ቢያንስ አንድ መዝሙር ዘምር። ጸጋህን ተጠቀም። ድምፅህ በጣም ያምራል። እሺ ቴንኪው አስትዬ ተባረኪ። ነው አትውረጅ፣ ግድ የለም። ምንድነው ይሄ የሶሻል ሚዲያ ላይ ፖለቲክስ አለ እና እሱ ለእሱ መጠቀሚያ እንዳይሆን ብሎ በሚል ስጋት ነው ወንድምነት የተናገረው። እንግዲህ እያንዳንዳችን የምናወራበት ቶን አለ። የእውነት ለመናገር መጽሐፍቶቻቸውን የኦርቶዶክሳውያን መጽሐፍቶች ማለት ነው ያነበበ ሰው እኔ አሁን እንደምሆነው ነው የሚሆነው ማለት የመጽሐፍ ቅዱስን እውነት የገባው እና የኦርቶዶክስን መጽሐፍቶች በገፍ ቤቱ አስገብቶ ያነበበ ሰው እኔ አሁን እንደምሆነው ከኔም በላይ ሊሆን ይችላል። ቢቆጣ ውስጡ የተጻፉ ጽሁፎች ጻድቃኑን አይደለም የሁላችንን ጌታ የሆነውን ኢየሱስ ክርስቶስን በዚህና ልክ አበሻቅጦ መጽሐፍ ከዚች ቤተክርስቲያን ይጠበቃል ብዬ እኔ በግሌ ሰው የላትም እንዴ እስክል ድረስ እዚህ ቤተክርስቲያን ውስጥ ነበርኩ እንዴ ያለሁትኝ እስክል ድረስ የሚያደርስ ዕለት ዕለት የሚያስደነግጥ ዕለት ዕለት እጅግ የሚያሸማቅቅ ጽሁፎች ነው ያውም በጌታችን ላይ የተጻፈው ማለት ነው። በጌታችን እንኳን ብቻ ሳይሆን እሱ በመረጣቸው ቅዱሳን መላእክት እሱ በመረጣቸው በቅዱሳት እናቶችና አባቶች ላይ በጌታ እናት በማርያም ስም እንዲህ አይነት ነውር የሞላበትና በማህበረሰባችንም ተቀባይነት የሌለው እነሱ እስራኤላውያን ናቸው። በእስራኤል ማህበረሰብ ውስጥ ተቀባይነት የሌለው እኛም ልንቀበለው ማንችለው ለህሊናችን የሚከብድ ነገር በዚህን ያህል ልክ መጽሐፍ ለምን አስፈለገ? የማርያም ወዳጆች ነን ብለው የሚሉ እኔ በግልጥ በመረጃን ማወራው ኦርቶዶክስ የማርያም ቀንደኛ ጠላት ናት። ይሄንን በተሰነደ ጽሁፍ ነው እኔ በመጽሐፍ ግዕዝ ከአማርኛ ገጽ ከምዕራፍ መጽሐፉን እያወጣው ካሜራ ከፍቼ በማሳይበት ሁኔታ ነው የምናገረው። እነሱ እኛን የማርያም ጠላቶች ናቸው ብለው ስላሉን ለዛ ግብረ መልስ እንዲሁም ስለ ክፋታቸው ንግግር እኔም ክፉ ነገር ለመመለስ ፈልጌ አይደለም። በፍጹም በዛ ሞቲቭ አይደለም። የኢትዮጵያ ኦርቶዶክስ የማርያም ጠላት ቀንደኛ ሰው እምነት ቢፈለግ የኢትዮጵያ ኦርቶዶክስ ናት። ለምን ኤርሚያስ እንዴት ላለ ነገረ ማርያም፣ ራእይ ማርያም፣ ኦኬ፣ ታምረ ማርያም፣ ድርሳነ ማርያም፣ ለሃ ማርያም በማርያም ስም የተጻፉ መጽሐፍቶቿን ሳነብ እንኳን አይደለም የጌታችንን እናት ለኔ እናት ለመስጠት እንኳን የማይመጥን ጽሁፍ ነው የተጻፈው። ለኔ ሚስት ለሃና የሚመጥን ጽሁፍ አይደለም የተጻፈው። የኔ ሚስት እንኳን አታደርገውም። ያንን አይነት ድርጊት አታስደርግምም አታደርግም። ኦኬ። እና መጽሐፍቶቹ ላይ እሱ እንዳለ ሆኖ በጌታችን በኢየሱስ ክርስቶስ ላይ የተጻፈ በጣም ጽርፈት የሞላበት ጽሁፍና ንግግር የትም ሊደብቁት አልቻሉም። ኦኬ። አንዳንድ አላስፈላጊ ቃላቶች ኖረው በተናገርኩት ላይ ሰው ነኝና ዳህጸ ልሳንም አለ ተብሎ ይባላል። እኔ ይቅርታ ጠይቃለሁ። ሁሌም ይቅርታ እንደጠየቅኩ ነው። ግን ሁሉ ቀን ኦርቶዶክስን ብለው የሚሉት አዎ ሁሉ ቀን ኦርቶዶክስን ወደ መዳን ነው ብዬ ሰብካለሁ። ኦርቶዶክስን ብቻ ምን ሆነ? አይሁዳውያኑ ላይ ስናገር ለምንድን ነው ጸጥ ረጭ ብላችሁ የምትሰሙት? አይሁዳውያን ላይ አልሰብክም እንዴ? እንደውም ሁለቱ ላይ ነው እንደውም ታርጌት አድርጌ የምሰብከው። ወንጌሉን ለሰው ልጆች እንደሆነ ባቀም ሙስሊሞችም ይሄን ወንጌል ሰምተው በዚህ 10 ዓመት ውስጥ ወደ ጌታ ይመጡትን እረኛው ይቁጠር። እኔ ስለማላቅ አይደለም፣ እረኛው ይቁጠር። ዝም ብሎ ያለ ፍሬ የማገለግል ሰው አይደለሁም። ኦኬ። ግን አይሁዳውያኑ ላይ በዚሁ አይነት ጠንካራ ነገር እናገራለሁ። ለምን ብላችሁ ለምን አላላችሁም? ራሳቸው ምስክሮች ናቸው አይሁዳውያኑ። የኛን ሃይማኖት ልታፈርስ ነው የመጣኸው አንተ ብለው እስኪሉ ድረስ ማለት ነው። የአይሁድ ሃይማኖት ለምን ይፈርሳል? ከፈረሰም ደግሞ እንደ እግዚአብሔር ቃል ካልተመሰረተ ይፈርሳል ማለት ነው። የተጠየቀው ታናክ ነው። ታናክ ላይ ለማውራት አቅም አለ ብለህ ካልክ ገብተህ በሙሴ በነቢያትና በመዝሙራት ስለ ክርስቶስ ኢየሱስ እናንተ የምታበሻቅጡት የምትሰድቡት ጌታ
እሱ ግን የሰማይ የምድር ፈጣሪ የአብርሃም አምላክ ነው ብዬ ስልህ ዋቢ አድርጌ የምጠራው ፓስተር እንትናን አይደለም። ዋቢ አድርጌ የምጠራው እነ ነብዩ ኢሳያስን ነው፣ እነ ሙሴን ነው፣ እነ ሚልኪያስን ነው፣ እነ ሕዝቅኤል ነው፣ እነ ዳንኤል ነው፣ እነ ኤርሚያስ ነው። አባቶቼ ነቢያትን ነው የምጠራው እና እነሱም ልክ እንደዚህ ይላሉ። አሁን እንደምትለው ማለት ነው። ታው እረፍ ወንድሜ። ለሀገሪቱም ለህዝቡም ትልቅ ክብር አለኝ። በእንባ የምጸልይለት ህዝብ ነው እስራኤል፣ ወደ መዳን እግዚአብሔር እንዲያመጣቸው ማለት ነው። እና የኛን መጽሐፍ አትንካ ብለው የጻፉልኝ ሰዎች አሉ። የኛን መጽሐፍ ታናክን አትንካ፣ ብሉይ ኪዳንን በፍጹም ልትነካ አይገባም። ሰላማዊ ሰልፍ ወጥተውብኛል ኢየሩሳሌም ውስጥ ማለት ነው ቤተ እስራኤላውያኖቹ። እውቀትን በእውቀት ሞግት። ከጥላቻ ነው ብለህ ብትል ለምን ጣለዋለሁ እስራኤልን? ቅድም አስቱ እንዳለችው ሰዎችን ሁሉ እንወዳለን። የተከተልኩት ጌታዬ ነው፣ እሱ የሰው ሁሉ ወዳጅ ነው። የኢትዮጵያ ኦርቶዶክስ ክርስቲያን ምእመናን እዚህ ያሉ አብዛኞቹ የሚሰሙት ዕለት ዕለት ትሰማኛለች ቻውን የገባቸው እህት። ታዲያ መጽሐፍታችንን አትክፈት፣ እረፍ፣ የራስህን ስበክ ነው ብለው የሚሉት። የራሴን እኮ ነው እየሰበኩ ያለሁት። የራሴን ክርስትና ስሰብክ እኔው ራሴ ጴንጤው ጋር የሚፈርስ የሐሰት ትምህርት ካለ አፍርሼው ነው የምሄደው። ኦርቶዶክስ ጋር ካለ ክርስቲያን ብላችሁ እስካላችሁ ድረስ የስተት ትምህርቱ ይፈርሳል ማለት ነው። የስተት እውቀት ይፈርሳል ማለት ነው። አሁን በምንድን ነው የተበሳጩት ኦርቶዶክሳውያኑ ይሰድበናል ብለው የሚሉት? የሰደብኳችሁ እኔ ሳልሆን ወገኖቼ፣ ያሰደቧችሁ መጽሐፍቶቻችሁ ናቸው። የተጻፉት መጽሐፍቶቻችሁ አሰድበዋችኋል፣ ሰድበዋችኋል፣ አዋርደዋችኋል፣ አሸማቀዋችኋል። የኤርምያስ ጥፋቱ ምንድን ነው? የሙሉ ጊዜ አገልጋይ ነኝ፣ ኦኬ ወገኖችን መጽሐፍ ገዙልኝ አልኳቸው። በዓለም ዙሪያ ያሉ ወንጌላውያን ወንድሞቼ እናቶቼ ስፍር ቁጥር የሌለው መጽሐፍ ገዙልኝ። ጌታ እግዚአብሔር ዘመናቸውን ይባርክ። ማታ ላይ ከሚስቴ ጋር እያስተካከልን መጽሐፉ ይሄ ሁሉ መጽሐፍ እነሱ ቤት እኮ የለም አለች። እያስተካከልን አላልቅ ብሎ ማለት ነው። ኦኬ ይነበባሉ። ለምን? በእግዚአብሔር እውቀት ላይ የተነሱ የሰው ሐሳብ ስለሆኑ ማለት ነው። ሰው በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንዲያገኝ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ይጠቅማል የተባሉ ቅዱሳት መጽሐፍትን ከሕፃንነት ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ብሎ ያለውን ያንን የተባረከውን የእግዚአብሔርን ቃል ብሉይና አዲስ ኪዳንን ሰዎች አንብበው እንዳይረዱ፣ ሰዎች አንብበው አውቀውት ከዘላለም ፍርድ እንዳይድኑ እነዚህ መጽሐፍቶች ጋሬጣ ሆነዋል። ስለዚህ ህዝባችን ጠዋት ጠዋት ተነስቶ የሚያነባው እነሱን ነው። እህል ሳይበላ ነው የሚያነባቸው፣ ለመጽሐፍቶቹ ካላቸው ቅድስና የተነሳ ማለት ነው። መጽሐፍቶቹን ግን ገልጠህ ስታነባቸው ውስጣቸው ያለ ነውር አደባባይ ላይ ስናሰጣው እኔም ሆንኩ እኔን መሰሎች ቤተ ክርስቲያኒቱ አየች። የሊቃውንት ጉባኤ ብላ ከዝክረ ኒቅያ በሚባለው ስብሰባ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመጀመሪያ ጊዜ በታሪኳ ስብሰባ ጠራች። ያን ስብሰባ እንድትጠራ ካደረጓት ወንድሞቼና እህቶቼ ጋር አንዱ ነኝ። ምን በማድረግ በዚህ 10 ዓመት ውስጥ መጀመሪያው በሚል አዎ እኔ እስማማለሁ። አዎ እና በዚህ 10 ዓመት ውስጥ በትጋት በዓላማ መጽሐፍ ቅዱስን እየሰበኩ ከመጽሐፍ ቅዱስ ጎን ለጎን የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝባችን ትናንት የነበርኩባት ቤተክርስቲያን ነች፣ ያደግኩባት ቤተክርስቲያን ነች። ስህተቷንም እውነቷንም እኔ ነኝ የማውቀው። ስለዚህ አገልጬ በመናገሬ ወንድሞቼን በመጽሐፋቸው የሚናገሩን በመናገራቸው መጽሐፍቶቹ ጥራት ይጎላቸዋል ብለው እንዲሉ አስብለናቸዋል ከጌታ ከኢየሱስ ክርስቶስ ጋር ማለት ነው። በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ በሳቸው አፍ ነው ንግግሩ የተነገረው ሊቃውንት ጉባኤ ላይ። መጽሐፍቶቻችን ጥራት ይጎላቸዋል። ጥራት እንዲጎላቸው እግዚአብሔር እዚህ በሚያወራቸው ሰውና በሌሎችም ወንድሞች እናቶች በእኔ ብቻ የተሰራ ነው እያልኳቸው አይደለም። እኔን የሚመስሉ ወንድሞች ከቤተ ክርስቲያን ውስጥ የወጡ በተሐድሶ ውስጥ ያሉ መርጌቶች፣ ቄሶች ብዙዎች በመጽሐፍ ጽፈዋል፣ በስልጠና ደክመዋል ለብዙ ዓመታት ማለት ነው። ኤርምያስም 10 ቀን አይደለም 10 ዓመት እዚህ ሶሻል ሚዲያ ላይ ይህንኑ እውነት ወደ ብርሃን አውጥቼዋለሁ።
ካሜራ እየከፈትኩ ያነበብኩትን እያሳየው በጣም ከመጽሐፍ ቅዱስ አስተምሮት ጋር የሚጋጭ ነገረ ድህነትን የሚያፋልስ አስተምሮት ማለት ነው። ሰው ዘያአምን በወልድ በሕይወት ዘላለም ብለን የተናገርነውን ያህል የዘራ ብሩክን ጥፍርና ጸጉር ሰው አስሮ መንግስተ ሰማያት ይገባል ብሎ የሚል ትምህርት ነው ያላት። 22 ትውልድ ይድናል ብሎ የሚል ትምህርት ነው ያላት ቤተክርስቲያኒቱ። ኦኬ የዘራ ብሩክን መቃብር 40 ክንድ ቆመህ እዛ ሄደ ከጸለይክ እስከ 110 ትውልድ ድረስ ይማርልሃል ብሎ ይላል። ገድሉ ሲነበብ ተቀምጠ ከሰማህ የ40 ዓመት ኃጢአትህ፣ ቆመ ተሰማህ የ80 ዓመት ኃጢአትህ ይሰረይልሃል ብላ የምትል ቤተክርስቲያን ነች። እነዚህ ጽሁፎች በጣም ነው የሚያበሳጩ፣ በጣም ነው የሚያስቆጡኝ። ከተቀበልኩት ወንጌል ውስጤ መንፈሴ ይቆጣል። ጳውሎስ በኤፌሶን በአቴና ሳለ መንፈሱ ጣዖት መሙላቱን አይቶ በከተማይቱ ሲዞር እዛ ከተሰበሰቡትና እዛ ከተሰሩ አቴና ከተማ ውስጥ በቪዲዮ አይቼዋለሁ። ጌታ እግዚአብሔር ሲረዳኝ ሄጄ ከማየው አንዱ ሀገር ነው። በሙሉ እዛ እየሄደ ሲያያያቸው ቴምፕል የተሰሩ ቤተ ጣዖታት የእነ አርጤሚስና የሌሎቹ ማለት ነው። ዋው የሚገርም የህንፃ ዲዛይን ነው። እናንተዬ እስኪ ፎቶ አንሱኝ። ወደ ኢየሩሳሌም ስመለስ እዛ ላሉ ጓደኞቼ ያሳያለሁ እያለ ፎቶ አይደለም አብሮ ሲነሳ የነበረው። የፎቶ ቴክኖሎጂ በዛ ዘመን ባይኖርም እያደናነቀ አይደለም ሄደው፣ መንፈሱ እየተበሳጨበት ነው ሄደው። ጣዖት መሙላቱን አይቶ ይላል በከተማይቱ ውስጥ መንፈሱ ተበሳጨበት። እሱ አይሁዳዊ ነው፣ ምን ይመለከተዋል? አሕዛብ ከተማ ሄዶ መንፈስ የተበሳጨብኝ ምናምን ነገር ብሎ የሚለው ብራዘር፣ የክርስቶስን መንፈስ ስትቀበል የእውነትን እውቀት ስትቀበል እዛ እውነት ላይ ቆሜ አሁን የቆምኩበት የእውነት ወንጌል ላይ ቆሜ ገድላት ድርሳናት ውስጥ የተጻፈውን ነገር ሳየው መንፈሴ ይበሳጫል። ምንም ልደብቀው አልችልም። ይሄ ደግሞ የክርስቶስ መንፈስ ነው። ተቆጣ እኮ ይላል ቤተ መቅደስ ውስጥ ገብቶ። የክርስቶስ መንፈስ ነው ይሄ። ቤተ መቅደሱ ከተሰራበት ዓላማ ውጪ አውለውት ሲያገኘው መበሳጨት ብቻ አይደለም፣ ተቆጣ። ከዛስ ገበታቸውንም ገለበጠ ይላል። ይሄው መንፈስ ነው ጳውሎስ ውስጥ የነበረው አይደለም። በኢየሩሳሌም በአሕዛብ ሀገሮች ሄዱ ሰማይና ምድርን በውስጥ ያሉትን ፍጥረታት ወደ ፈጠረ ወደ ሕያው እግዚአብሔር ወንጌል እንድንተማኑ የምንሰብክላችሁ ወደሱ ዘወር እንድትሉ ነው ብሎ በልስጥራ ደርቤም በሊቆንያ ቋንቋ በተናገሯቸው ሰዓት ላይ ጳውሎስ በአሕዛብ ሀገሮች ሁሉ ሄዶ መንፈሱ የሚበሳጭበት የነበረው ነገር ምንድነው ከተባለ አሁን በገድላትና በድርሳናት ውስጥ የተጻፈው አይነት ነገር ጽሁፍም እንደዚሁም በግልጥ ደግሞ የቆመ መሰዊያን ሁሉ እያየ ማለት ነው። የጣዖት መሰዊያን። ይሄ የክርስቶስ መንፈስ ነው ማለት ነው። ስለዚህ ሁሉ ቀን እኛን ይናገራል ብላ ሁሉ ቀን እናገራለሁ። ለሰው ልጆች ነው ሁሉንም እናገረው፣ ሁሉ ቀን እናገራለሁ። በተለይ ደግሞ ኦርቶዶክስና አይሁዳውያን ላይ በደንብ እናገራለሁ። ኦኬ ኦርቶዶክስን አንደኛ ስለማውቃት ስለነበርኩበት፣ ይሁዲ እምነትንም ከፈለጉበት ብሉይ ኪዳን በታናክ ከሆነ ይምጣና ይግጠመን። ታናክ ብሉይ ኪዳን ማለት ነው። በአምስቱ ብሔረ ኦሪት በነቢያትና በመዝሙራት መጽሐፍት ማለት ነው። እና ውጤት ምንድነው? ዋናው ግብህ ምንድነው ከተባለ ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የእግዚአብሔር አብ ፍቃድ ነው። በቃ ያ ጌታ ጸጋ የሚባል እውነት አለ፣ ማንም ዲናይ ሊያደርገው የማይችለውን እሱን ሰጠኝ። ስለዚህ ሰብካለሁ ወንጌል፣ ስህተትን እናፈርሳለን። ምነው ጌታ ኢየሱስ ክርስቶስ አይሁዳውያንን ስህተት ሲቃወም ለምን ሃይማኖት እንደዚህ እኮ ነው ያሉት? ሃይማኖታችንን ሊያፈርስ እኮ አሉ። ግብዞች የሆኑ ፈሪሳውያን እኮ ፊት ለፊት እኮ ነበር የተጋፈጣቸው። እናንተ ስለ ወጋችሁ የእግዚአብሔርን ትእዛዝ ትንቃላችሁ፣ ኢሳይያስ ስለ እናንተ ጥሩ አድርጎ ትንቢት ተናገረ እኮ አላቸው። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። በሰው ስርዓት በሆነ ትምህርት ብሎ ማለት ነው። የሰው ስርዓት የሆነ ትምህርት የአይሁድን ሕዝብ ማህበረሰብ ሁሉ የበከለ በነቢዩ በኢሳይያስም ዘመን ነበር፣ በጌታም ዘመን ነበር። አይሁድን ወደኋላ የጎተተው ምንድን ነው? የሰው ስርዓት የሆነ ትምህርት። ጌታ አልሰጣቸውም። ጌታ የሰጣቸው በሲና ሕግን ነው፣ መጽሐፍትን የሰጣቸው፣ ቶራን የሰጣቸው። እነሱ ግን ሲያደርጉ የነበሩት ምንድን ነው? የሰው ስርዓት የሆነ ትምህርት ቀላቅለው ማለት ነው። ልክ አሁን ኦርቶዶክስ እንደምታደርገው። እግዚአብሔር ለቤተ ክርስቲያን ምንድን የሰጠው? ወንጌል ነው፣ ብሉይና አዲስ ኪዳን ማለት ነው። 66 እስትንፋሰ እግዚአብሔር ያለባቸውን ቅዱሳት መጽሐፍትን የሰጠው። በቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የእግዚአብሔር ልጅ የኢየሱስ ክርስቶስን ወንጌል ትተው የምስራቹን ቃል ትተው
ገድሏን መጽሐፏን ታምሯን ያነበበ ያስነበበ የደጎሰ ያስደጎሰ የጻፈ ያጻፈ 52 ትውልድ ይማርልሃል ብሎ የሚል አሁን በባለፈው የተጣለው ገድለ ዮሐንስ መጥምቅ የተባለው አንዱ ያስጣልናቸው 52 ትውልድ ይማራል ይላል። እውነትህን ነው አንተ ሰውዬ። ገድለ ዮሐንስን መጽሐፍ አይደለም መጽሐፉን ጠቅልለህ ብትጎርሰውም እንኳን አትድንም። እንኳን 52 ትውልድ አይደለም አንተም አትድንም። ከመጽሐፍ ቅዱስ በላይ ነው መጽሐፍቶቻቸው ነገረ ድነትን ሲያወሩ የሚያወሩት። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን አምነ አንተና ቤተሰቦች ትድናላችሁ ነው ብሎ የሚለው። ቤተሰቦችም ካመኑ ነው እንጂ እኔ ስላመንኩኝ ልጆች አይድኑ። ልጆችም የሚድኑበትን ወንጌል እየነገርኳቸው አሳድጋቸዋለሁ። ይሄኛው እኮ ግን አንተ ከዳንክ አንተ ሄደህ እዛ መቃብሩ ጋር ከቆምክ ከተማጸንክ 52 ትውልድ ይማርልሃል እምህር ለኪ ብሎ ቃል ኪዳን ገባላት ይላል። የቃል ኪዳኑ አበዛዝ ኢየሱስ በየፌርማታው ሲማማል ሲገዛዘት የሚውል ነው የሚያደርጉት በመጽሐፍቶቻቸው። ስለዚህ እነዚህን ነገሮች ሲነገር መጽሐፍቶቻችሁን ነው እኔ ያወጣሁት በደንብ። አሁን ቢሃይንድ ባይ ስንት ሺህ ሰው እንደሚሰማ እዚህ ወንድሞች እናቶች፣ እዚህ ጋር አሁን 791 ሰው ነው አይደል? ቲክቶክ አዲስ ህግ አምጥቷል። ከበስተኋላ አሁን ቅድም እያየሁ ነበር 8000 ምናምን ሰው ላይቭ ላይ ይሰማል ይሉ ከበስተኋላ ተደብቆ እንደ ኒቆዲሞስ። አንዳንዱ የጴንጤን ፓስተር ነው ገብተው እዚህ ከሰሙ ሰው አየ ብዙ ሰው አየ ሊሉ ማለት ነው። እኔ ችግር የለብኝም ብራዘር፣ ሲስተሙ በደንብ ነው የሚናገረው። ቢሃይንድ ባይ ያላችሁ 8000 ምናምን ነገር ሰው ከበስተኋላ ዋናው መስማት ነው የሚጠበቀው ብራዘርዬ፣ ዋናው መስማታችሁ ነው የሚጠበቀው። ኤርሚያስስ የምትናገረው ምንድነው ነው? አሁን ዛሬ ጥያቄ ይዤ የመጣሁት ጾመ ነቢያትን የገናን ጾም ነቢያት ጾመውታል ትሉኛላችሁ። በባለፈውም በዚህ ጉዳይ ጥሪ አቅርቤ ነበር። አንድ የመጣ መምህር፣ አንድ የመጣ ቄስ፣ አንድ የመጣ ዲያቆን የለም። ለምን አንድ ነቢይ አታሳዩኝም? የአባቶቼ አምላክ ምስክር ይሁን። አንድ ነቢይ አልኩ፣ የብሉይ ኪዳን ነቢይ ከሙሴ እስከ ሚልኪያስ፣ መቼም ሌላ ምንም የምትጠሩት ነቢይ ስለሌለ ከሙሴ እስከ ሚልኪያስ ያሉ አበይትም ደቂቀ ነቢያትም አንድ ነቢይ ኢየሱስ ይወርዳል ይወለዳል፣ መሲያው ይወርዳል ይወለዳል ብሎ የጾመ ነቢይ አታመጣ።